አይችሉም አንዳቸውም ካሉ አሁን ቪዲዮን ስጨርስ የሚገቡ ከሆነ እኔ ፊት ገብተው ሲያወራሉ ዋን ቱ ዋን በነጥብ ማለት ነው። አዎ ኦኬ። እና እዩት አሁን ስሙ ሳውና ሰማ ገፍቼ ላውጣ ባይ ነው እኮ ቤተ ክርስቲያኒቱ አብረን ለመሆን ከእነሱ ማረጋገጫ መውሰድ ያለብኝ ብለህ ነው የምታስበው አንተ? እነሱ አንብብ እያልኩ ነው ባይዘ አንተ የቤተ ክርስቲያኗ ማረጋገጫ ሰጪ ነህ ወይ ነው እኔ እያልኩ ያለው። ይህንን ነገር ወይ ማረጋገጫ ልትነሳኝ ነው ወይ ማን ወንጌላዊ አንድ ጀስት ያወራና ከዛ ያለውን ነገር በውስጥም ተገናኝተንም እናወራለን። ወንጌላዊ ዛሬ እዚህ ላይ አሁን እንዲህ እንደማመጥ አንድ ደቂቃ ስጡኝ። ይሄ ሴሽን ከዚህ በኋላ አይቀጥልም። ሙሌ በጣም ዊዝ ኦል ዘ ሪስፔክት ዊዝ ኦል ዘ ላቭ ሴሽኑን ታቆምልናል። እኔ እኮ ከአንዳንዴ ዲስኮኔክት ላደርግ ነበር። በቃ ከብዶኝ ነው። እንዴት አድርጌ ታች የሚያዳምጡንም ሰዎች አእምሮውን ለመጠበቅ አንድ ደቂቃ ነገርና እንጨርሳለን ማለት ነው። እዚህ ያለን ሁላችንም ኮንሰርን ሊሆን ስለ ቤተክርስቲያናችን የምናስብ ቤተክርስቲያናችንን የምንወድ አንዳንዶቻችን በተለያየ ደረጃ ቤተክርስቲያንን የምናገለግል ሰዎች ነን። ስለዚህ በየትኛው መንገድ ሚዲያ ላይ አንዱ ስለ አንዱ ሲያወራ ኮንስትራክቲቭ እና ፖዚቲቭ በሆነ መንገድ ማውራት አለበት። አሁን ወደ ኋላ ዞረ ምን ለማለት እንደሆነ እዛ ብላለች። ስለዚህ ይሄ ልክ አይደለም። ይሄ እርማቱን የማረሙን ስራ የመተራረሙን ስራ ማንሰራ ጥሩ ነው እና አብዱሰላም ያው ወሌና ሶፍና ሲፈንብል ብላ ነሞታ ከከና ሶብዱ ቱልቱላ ከና ወጅ ከመቲና ሳ ሶባ መከነገው ሙድሪበት አይ ኦፌንድ መደራረግ የለብንም። ታውቃላችሁ ፕላትፎርሙ እዚህ ያለው ሰምታል ቅድም ከኔሱስ ላይ ባልሰማሁት ነገር ላይ ኦፒኒየን ልሰጥ አልችልም። ስለዚህ እኔ በየቀኑ እዚህ ላይ መጥቻለሁ ወይ ነበርኩ። ይህን 3 ወር በተለይ ባለፈው 3 ወር ሚዲያው ላይ ራሱ ስመጣም ይሄን ነበርኩኝ። አልፎ ራሱ አንዳንዴ ስገባ ስለ እናንተ ብቻ የለም ስለሌላው ጉዳይ ላረሱ ትኩረት ሰጥቻለሁ ወይ በየቀኑ ገብተህ ስለኛ ታወራለህ ሲለኝ አንድ ሐሰተኛ ሰው እንዴት ነው ከእናንተ ጋር ማውራው? ጀስ አይ በቃ ገብቶኛል። አሁን ያንተ ሀሳብ ገብቶኛል። አሁን እሱ ምናልባት ቅርብ ጊዜ ይሄንን 2-3 ቀን አይተው ሊሆን ይችላል። በዛ መልኩ 2-3 ቀን ሆኖ እኮ ትናንት ማታ ብቻ ነው በዚህ ጉዳይ ያወራል። አዎ ኢምፖርታንትም አይደለም ነው። አሁን ስቲቭ ገላን ኢምፖርታንት ላይሆን ይችላል፣ ግን በየቀኑ ስለኛ ታወራለህ። ስለ አንድ ሰው ምን ትላለህ አንተ? እሺ አቤሎ ምን ለማለት እንደሆነ ፖዚቲቭሊ አመለካከት ስለሌለው ፖዚቲቭሊ ነው ብዬ አልዋሽም። ምክንያቱም ባለፉት ጊዜያቶች ሁሉ ስለ ሉተራን በምናስተምራቸው ጉዳዮች ላይ ስም መጥቀስ ስላለብኝ ኤርሚያስ ቤት በመግባት እኛን የሚወቅሰው ፈርስት ሉተራን እሱ ነው። አዶኖ ሉተራንነቱን ባልቀበልም ማለት ነው። ትላንትናም ገብቶ ሲናገር የነበረው በቃ ሰይጣናዊ አመለካከት ያለን ሰዎች አድርጎን ነው። ቡክ ኦፍ ኮንኮርድ ላይ ያለን ሀሳብ እንደማናስተምርና ጀስት ለመከፋፈል ብቻ የምንሰራ ሰዎች አድርጎ ነው የሚያወራው ማለት ነው። ሰው ሚዲያ ላይ 3 ወር ቆየክ 1 ወር ቆየክ አይዶን ኬር እኮ የሆነ ታይም ላይ ስትመጣ ግን የምታወራው ፎከስ አድርገ እኛ በምንሰራው ጉዳይ ላይ ነው እና ሀሳብ ሲባል እንደ ቤተክርስቲያኔ ይሄ ቤተክርስቲያኔ ያወጣችውን መግለጫ አከብርላታለሁ እንደዚህ ነው ያለችው ከማለት በላይ እኛ ኤክስፕሌን ያደረግነው ሀሳብ ላይ የምሰጣቸው እርምጃዎች የሆነ የምታወራቸው ነገሮች በጣም አንደኛ ወንጌላዊ የሚናገራቸው ንግግሮች አይደሉም። አሁን ራሱ ስታወራ የነበረው ንግግር ወንጌላዊ የሚናገራቸው ንግግሮች አይደሉም። ይህ እኔ ባጠፋና ትክክል ያልሆነ ነገር ራሱ ብናገር ኖሮ ነው አንተ እንደ ወንጌላዊ ነው እንደዚህ አይደለም ማለት ያለብህ ብለህ ነው መቀጠል የነበረብህ። ግን አንተ ምንድነው ሰይጣናዊ አመለካከት እንዳለው ሰው ይሄው አሁን ራሱ ይመሰክራል ትላለህ። እኔ ሚዲያ ላይ እኔ ራሱ ብዙ አልነበርኩም፣ ግን በመጣህበት ታይሞች ሁሉ የምታወራው ስለኛ አሰራር ነው።
አሁን ኤርሚያስ ባይዘዌ ቤተክርስቲያንን በማስወቀስ ራስን ማስወደድ የሚባለውን ነገር ታርጌት የጠየቀ ላይ መልስልኝ። በቃ ያንን ሌላ ተውና አረ ከዚህ ሰው ጋር አላወራም። በእግዚአብሔር ስሜታዊ ሆኑ ይቻላል ማውራት አልችልም። ይሄ አደገኛ ሐሰተኛ ስም ላይ ያጠፋኛል። እዚህ ላይ እንዴት ነው ከዚህ የማውራ ከእናንተ ጋር እንዲህ አይነት ውሸታም ስም አጥፊ በዚህ ደረጃ በየቀኑ በትክክለኛ ታወራለህ የሚል ተገናኝተን እናውራበት። እኔ ስለጠየቀኝ መናገር የምችለው ምንድን ነው? አንድ የመካነ ኢየሱስ አካል ነኝ ወይ አባል ነኝ የሚል መካነ ኢየሱስን የማያውቃት ሰው ነው አብዱ ሰላም ማለት ነው። ስለዚህ እኔ ምግባርም ሆነ እንዲህ አይነት አደገኛ መርዛጭ ማና ምን እንደሆነ አውቀሃል። አሁን አይታል ሊቨር አንተ መካነ ኢየሱስ ካልሆነ ሴሽን ይቋረጥ ነው የምናደርገው። ሁላችንም ካውራን አይሆንም እኮ ሁላችንም ገፍቼ ላውጣ ባይ ነው እኮ ቤተክርስቲያኒቷ ለመሆን ከእነሱ ማረጋገጫ መውሰድ አለብኝ ብለህ ነው የምታስበው አንተ? አንብብ እያልኩ ነው። ባይዘው አንተ የቤተክርስቲያኗ ማረጋገጫ ሰጪ ነህ ወይ ነው እኔ እያልኩ ያለው። ይህንን ነገር ወይ ልትነሳኝ ነው ወይ ማን ወንጌላዊ አንድ ጀስት ያወራና ከዛ ያለውን ነገር በውስጥም ተገናኝተንም እናወራለን። ወንጌላዊ ዛሬ እዚህ ላይ አሁን እንዲህ እንደማመጥ አንድ ደቂቃ ስጡኝ። ይሄ ሴሽን ከዚህ በኋላ አይቀጥልም። ሙሌ በጣም ዊዝ ኦል ደ ሪስፔክት ዊዝ ኦል ደ ላቭ ሴሽኑን ታቆምልናለህ። እኔ ከተናገርኩ በኋላ ማለት ነው። እኔ እኮ ከአንዳንዴ ዲስኮኔክት ላደርግ ነበር። በቃ ከብዶኝ ነው። እንዴት አድርጌ ታች የሚያዳምጡንም ሰዎች አእምሮን ለመጠበቅ አንድ ደቂቃ ነገርና እንጨርሳለን ማለት ነው። እዚህ ያለን ሁላችንም ኮንሰርን ሊሆን ስለ ቤተክርስቲያናችን የምናስብ ቤተክርስቲያናችንን የምንወድ አንዳንዶቻችን በተለያየ ደረጃ ቤተክርስቲያንን የምናገለግል ሰዎች ነን። ስለዚህ በየትኛው መንገድ ሚዲያ ላይ አንዱ ስለ አንዱ ሲያወራ ኮንስትራክቲቭ እና ፖዚቲቭ በሆነ መንገድ ማውራት አለበት። አሁን ወደ ኋላ ዞረን ሪከርዲንግ እንደዛ በዚህ ገብቶ በዛ ወጥቶ እዚህ ገብቶ እንድንል አይደለም። አሁን እዚህ ላይ ዳኝነት ልንሰጥ አይደለም። ነገር ግን የእርስ በርሳችን መረጃ አለ፣ ስልኮቻችን አሉ፣ ኮሚኒኬት የምናደርግባቸው መንገዶች አሉ። አስተያየቶችና ሂሶች መስጠት የሚያስፈልግ ከሆነ እዛ በውስጥ አስተያየት እንሰጣጣለን፣ እንተራረመውን እንተራረማለን። ቤተክርስቲያን ሰፊ ነች፣ ልቧ ሰፊ ነው። ሁሉም ልጆቿ ናቸው። አንዱ ከአንዱ የሚበልጥ ልጅ የለም። በአገልግሎት አንጻር የቤተክርስቲያን ሹመት ያላቸው ኦርዴንድ የሆኑ ሚኒስተሮች የምሰጣቸው ቦታና ሪስፔክት አለ። ምእመን በፕሪስትሁድ ኦፍ ኦል ብሊቨርስ እናምናለን። ስለዚህ በዛ መልኩ እንያዘው። ኢምፖርታንት በሆኑ ጉዳዮች ላይ መተራረምና ሂስ የምንሰጣጥ ከሆነ አይ ሃቭ ዩር አድሬስ ዩ ሃቭ ማይ ነምበር አይ ሃቭ ዩር ነምበር እዛ ላይ እንወቃቀሳለን፣ እንወያያለን። ግን አሁን እዚህ እየተናገርነው ያለው ነገር እርስ በራሳችንንም የሚያንጽ ነገር አይደለም፣ ሌሎችንም የሚያንጽ ነገር አይደለም። ስለዚህ ከአንደበታችን ለሚወጣው ነገር እንጠንቀቅ። ሂሳችንን በቤታችን ማድረግ እንችላለን። እዚህ የመጣንበት ምክንያት እርስ በእርስ ለመታኮስ ሳይሆን ቴዎሎጂያችንን ሪፕሬዘንት ለማድረግ ነው። ቤተክርስቲያናችንን ሪፕሬዘንት ለማድረግ ነው። ወንጌልን ለመስራት ነው። በአስተምህሮታችን እና በልምምዳችን እኛ ምዕመኖች ለሚያነሱ ጥያቄ መልስ ለመስጠት ነው። ፐርፐዙ ያ ነው እንጂ ማንም ሰው ማንንም ሊያርቅ ሊገስጽ አይደለም ሚዲያ ላይ መጣ ነው። ስለዚህ በዛ መልኩ ድንያው ሁላችንም ድክመት ሊኖረን ይችላል። የራሳችን አንድ ነገር ብቻ ልጠይቅህ፣ አንድ ነገር ብቻ ልጠይቅህ።
አባልነት እነሱ ናቸው እንደ ሰጥቶኝ የሚነሱኝ በየቀኑ በየጊዜ የሚደረግ ዘመቻ የዚህ ቸርች አባል አይደለም ይሉኛል። ምንድን ናቸው እነሱ? እኔ አልገባኝም እኮ ሶስት ፋሩቃት ይህን ነው እነሱን ሊመድቡኝና ሊያነሱኝ የሚችሉት። እስኪ እሱን አስረዱኝ። እንዴ አባልነት እኮ ማንም አይሰጥህም፣ ማንም አይከለክልህም። አባልነት ማንም አይሰጥህም። ምንድን ነው ታዲያ በየቀኑ አይደለም እያሉ አንተ የምታውቀውን እውነት ለምን ትጠይቃለህ? ከሌላ ሰው እኮ መጠየቅ የለብህ። ማረጋገጫው እኮ ከግለሰብ አይደለም የምታገኘው ነው። አባልነትህን የሰጠች ቤተክርስቲያን ነች። ከግለሰብ ማግኘት እኮ አይጠበቅብህም ይሄንን መልስ። ምክንያቱም ትኩረት እኮ የዚህ ቤተክርስቲያን ልጅ አይደለም ብሎ ነው የሚያወሩት። ምንድን ነው እሱ? አልገባኝም። እስኪ ያስረዱኝ። የዚህ ቤተክርስቲያን ልጅ መሆን ለእነሱ ማጎብደድ አለብኝ ብለህ ነው የምታስበው አንተ? በፍጹም ማንም ሰው ለማንም ማጎብደድ አይገባውም። ይሄ ፍሪ ፕላትፎርም ነው፣ ነፃ ፕላትፎርም ነው። ሁላችንም ቤተክርስቲያናችንን ስለወደድና ኮንሰርንድ ስለሆንን ነው እዚህ የመጣ ነው። ስለዚህ ማንም ሰው ምእመንነትን አባልነትን አጽዳቂ ራሳቸውን የቤተክርስቲያን የበላይ ጠባቂ አድርጎ የሚያስቀምጡት ራሳቸውን የቤተክርስቲያን የበላይ ጠባቂ አደረጉ እኮ። የነሱ የበላይ ጠባቂ አድርጎ ራሳቸውን ሾሙ። በእነሱ በኩል ገብተን በእነሱ በኩል የምንወጣ ያደረጉት እኮ። ሀሳብ ገብቶኛል። ወንጌላዊ የእነሱ ሀሳብ እዚህ ላይ ፕሬዘንስ ሲደረግ አንዳንድ ነገሮች ከኮንፌሽን አንጻር ከአስተምሮ አንጻር የምናደርገውን ንግግር በሌሎች ቤቶች ፖዚቲቭሊ ፐርሲቭ እንዳንደረግ የሚሰጡ አስተያየቶች እያደረጉን ነው። ስለዚህ ያ ደግሞ ለአገልግሎታችን እንቅፋት እየሆነ ነው። ስለዚህ እንደ ቤተ ክርስቲያኒቱ ወንጌላዊ እንደ አባት ሁሉንም ጥላ እንደሆነ ስህተቶች ሲኖሩ በግልም በውስጥም እንደሚያርም በመስባኳ ላይ ቆሞ የቤተ ክርስቲያኒቱን ቴዎሎጂና ዶክትሪን ሪፕሬዘንት እንደሚያደርግ ሰው እንደው የጸጋ ልብ ማሳየቱ አስፈላጊ ነው እና ከዛ አንግል አንጻር ያነሱት ኮንሰርን ነው። ከዚህ በኋላ አስተያየት ማንም ሰው እንዳይሰጥ ኢዮሲ እዚች ላይ ይጨምርና አስፈላጊ ከሆነ ከዚህ እንደወረድን ወደ ግሩፓችን ወደ ቴሌግራም ግሩፓችን ተመልሰን የቀረውን ውይይት መወያየት እንችላለን። ስሙ አሁን ቀጥል እንዳናድርግ ከዚህ በላይ ሀሳብ አንጨምር ፕሊዝ። ስሙ ኢዮሲ ቀጥል። ጀስት አመሰግናለሁ። እና እንዳልከው ብናደርግ ጥሩ ነው። በውስጥ መስመር እናወራለን። የእነ አቤላን ስጋት እኔ ማለት መጋራው አለ። ወንጌላዊ አብዱሰላም በሚመለከት እንደው የተለየ ሀሳብ ለማስቀመጥ ሳይሆን ከሱም ከሚያነሳው ሀሳብ የምጋራው ነገር በእርግጥ ይኖራል። ነገር ግን አሁን ምንድን ነው ሁለት ነገሮች ናቸው። አባልነት መንሳትና መስጠት ማንም እንደማይችል ሁሉ አባልነት መንሳትና መስጠት አይችልም እንዳለ ሁሉ እኛም ደግሞ አባልነትን መንሳትና መስጠት ደግሞ አይገባንም። አሁን የምለው ነገር ግልጽ ከሆነ አብዱሰላም ለምሳሌ ትናንትና በነበረ የላይቭ ውይይት ከዛ ቀደም በነበሩ የላይቭ ውይይቶች ወንጌላዊ በሉትራዊ አስተምሮ ዙሪያ እየደከሙ ያሉ ወንድሞች እዚህ ቲክቶክ ላይ መካነ ኢየሱስን የማይወክሉና ተልእኮ ሌላ ተልእኮ እንዳላቸው እና ቤተክርስቲያኒቱንም አስተምሮ እንደማያውቁ በተደጋጋሚ እንደዚህ አይነት ሀሳቦችን ስትሰነዘር ነበረ ወንጌላዊ። ይሄ ትክክል ነው ብዬ አላስብም። እነሱ ሊነሱኝ አይገባም እንደምትለው ሁሉ ተሳይድን በኩል ጥንቃቄ ልታደርግ ይገባል። አንተ የቤተክርስቲያኒቱ አባል አይደለህም ልትሆን አይገባም የሚል ስቴትመንት ካለ ልክ ነው ብዬ ነው ያላምነው። ፐርሰናል የሚስተካከል የሚታረም ነገር ሊኖር ይችላል። ውስጥ ልናወራ እንችላለን። ነገር ግን እኔ ኤንፋሲስ አድርጌ መውራት የምፈልገው አንተ በምትቃወምበት ልክ ተቃወሙኝ በምትለው ልክ አንተም ደግሞ እየተቃወምክ ነው ያለው እና ሜቶዶሎጂህ ልክ አይደለም የሚል ሀሳብ ነው ያለው። ከዚህ ቀደም የእናንተን በግል አውርተናል። በጣም ብዙ ዋጋ የከፈልክ ሰው መሆንን አውቃለሁ። ይህንን እግዚአብሔር ጸጋ ስላስቻለ ጌታን አመሰግናለሁ። እና ወንድማችን እኔ ብዙ ማለት እዚህ ላይ አልችልም። ነገር ግን ጥንቃቄ ልታደርግ ይገባል ብዬ አስባለሁ። የምትገባባቸው ቤቶች የመካነ ኢየሱስ ቤተክርስቲያንን ከፍ ዝቅ አድርገው
የሚሳደቡ የሚዘልፉ ያለ እረፍት ሰዎችን ቢልትል የሚያደርጉ የሚዘለዝሉ ሰዎች ጋር ገብቶ አያችሁት አይደል? ቤተክርስቲያን አትሊስት ያለበትን ቤተክርስቲያን እዛ ተቀምጠ ባለበት ሁኔታ በዚህ አይነት መንገድ ሲያነሱ እረምት መስጠት ነበረብህ። በብዙ መንገድ እኔ ጠርዝ መስመር የሳተ ነገር ነው ሳይ ነበረው እና እንደዛ ባይሆን ጥሩ ነው። በውስጥ መስመር ግን ሌላውን እናወራለን። ይህ ይፋዊ እና ጋዳይ ስለሆነ ነው። ይህ ነገር ብታስተካክልና ከኛ ጋር አብረህ ቆመህ ብትሰራ እኔ ደስታዬ ነው። የልጆቹ ድምፅ ነው ባክግራውንድ በጣም ታስፈልገናለህ። አንተ ጋር ብዙ ጠቃሚ ነገር አለ ብዬ አምናለሁ። ስለዚህ እንደ ወንድማችን ነው ልናይ የሚገባው፣ ግዴታችንም ነው ብዬ ነው ማምነው። ማንም የአንተን አባልነት ሊነሳም ይችላል። ነገር ግን የተነሳው ነገር ቅድም እንደተናገርኩት ነው። እሱ ጥንቃቄ ይጠይቃል። በዛ ላይ በጣም እኔ ክፍተት እንዳለ ነው የምንረዳው እና እንደዚህ ብናሳርገው በውስጥ መስመር ብናወረው ብዙ የምናበስለው ነገር እንዳለ ይሰማኛል። እንደዛ ብናደርገው ለማለት ነው። ታስታውስ እንደሆነ ወደ ቲክቶክ አንተ እንደመጣ አውርቼ ነበረ። ከሌሎች ጋር የነበረውን ጠብ ስትፈታ እዚህ ላይ እኔ ተጨማሪ ሸክም አልሆንብህም ያልኩ ቀን ታስታውሳለህ ዮሴ? የኔን ከነሱ ጋር በሌላ መንገድ እናውራ፣ ግን ከሌሎች ጋር ጨርስ ብዬ ከሌሎች ጋር ያለውን ጉዳይ እንድትጨርስ ራሱ በብዙ አንተን ከመደገፍ አንጻር አንተ ላይ ሌላ ሸክም ላለመሆን ዝም ያልኩ ሰው ነኝ። ግን አደገኛ አካሄዱ አልቆመም። የቤተ ክርስቲያኒቱ አባልነትን ሊነሱኝ የማይደረግ ትግልና በየቀኑ የማይደረግ ስድብ የለም እኔ ላይ። እነዛ ስድቦች ሰዎች እየቀዱ ብሎ ይልኩልኛል። በጣም ብዙ ማስረጃዎች አሉኝ። በግል ታርጌት አድርጎ እኔ ላይ ነው የሚሰሩት። ቲሙ ከጀርባው ስታይ ማነው ከፊቱ ስታይ መጽሐፍ ቅዱስን የያዘ ወይም ደግሞ ሉተራዊ ሃይማኖትን የሚያንቀሳቀስ ይመስላል። ግን የጀርባ ያለው የግል ዘመቻ እኔ ላይ የሚያደርጉት ታርጌቱ ምንድን ነው ስል እዚህ ላይ የእነሱ አለቃ የሆነ ዳዊት እንዲህ ብሎ ተናግሯል። የኦሮሞ ቤተክርስቲያን ነው ወይስ የኢትዮጵያ መካነ ኢየሱስ አለኝ። የትኛው የኦሮሞ ቤተክርስቲያን ነው ኢትዮጵያ ውስጥ ያለ አንተ የምታውቀው? እነዚህ ሰዎች አደገኛ ፖለቲካቸውና ጸረ አብዱሰላም አቋምን ያራመዱበት መንገድ ነው ብዬ ነው የማስበው ነኝ። ስለዚህ ለዚህ ነው ልብ በሉ። አየህ፣ ዘር ውስጥ ገብቶ ዳዊት ሉተራን የሚባለው የኦሮሞ መካነ ኢየሱስ ነው ወይስ የኢትዮጵያ መካነ ኢየሱስ ነው ብሎ ጠየቀው። ሉክ እነዚህን ሰዎች ይህንን ዋና ጠንሳሹ ከውስጥ ሆኖ ጠንሳሹ ኢዮስያስ ነው። በዚህ ልክ ተናግሬ አላውቅም። እኔ ጋር ደውሎ በባለፈው ስለ እርቅ ምናምን ነገር ባወራኝ ጊዜ ነግሬዋለሁ። ኦኬ፣ እንደ አንድ መንፈሳዊ ሰውም ደግሞ ዲዘርን አደርጋለሁ። እግዚአብሔር የገለጠልኝ ነው ያል ማለት ነው። ኦኬ፣ በጣም ምስጣዊ አካሄድ የሚሄድ ኦኬ ኢዮስያስ ነው። አየህ፣ መካነ ኢየሱስ በምትዘለዘልበት በምትጠበስበት ቤት ገብተህ ብሎ ያለው የኔም ቤት ነው። ኢዮስያስ መሆኑ የታወቀው በዚህ በእኔ ሚዲያ ላይ ነው። በዓለም ዙሪያ አልኩ። እሱም ወንድሙም ችግር የለውም። እዚህ ኤርሚያስ ጋር መጥቶ ያልተዋወቀ የለም። ሁሉም እያንዳንዱ እዚህ ሶሻል ሚዲያ ላይ ያለ እያንዳንዱ አልኩ እኮ ማንም አያውቋችሁም ነበር በዓለም ዙሪያ ያሉ። ቤቴንም ልቤንም ከፍቼ እናንተ አገልግሎ ወንድምነት እያልኳችሁ አቅርቢያችሁ ነው። እንጀራዬን የበላ ተረከዜን አነሳ ብሎ እንደተባለ እኔ ምንም እንኳን ባላበላችሁም ግን ወንድሞቼ በጌታ ወንድሞቼ ናችሁ ብዬ ወንድምነት ብዬ አቅርቤ መካነ ኢየሱስ እዚህ ቤት ትዘለዘላለች አለኝ። እኔ መካነ ኢየሱስ የምዘለዝላት እና ዋነኛው ብሎ ያለው ዳዊትን ምን አለ? ወንጌላዊ የሚናገረውን ስሙት። ግዴታችን ነበረውና እንደዛ ባይሆን ጥሩ ነው። በውስጥ መስመር ግን ሌላውን እናወራለን። ይህ ይፋዊ እና ጋዳይ ስለሆነ ነው። ይህ ነገር ብታስተካክልና ከኛ ጋርም አብረህ ቆመህ ብትሰራ እኔ ደስታዬ ነው። በኔ በኩል በጣም ታስፈልገናለህ። አንተ ጋር ብዙ ጠቃሚ ነገር አለ ብዬ አምናለሁ። ስለዚህ እንደ ወንድማችን ነው ልናይ የሚገባው፣ ግዴታችንም ነው።
ብዬ ነው ማምነው። ማንም የአንተን አባልነት ሊነሳም የሚችላለ ብያለ። ነገር ግን የተነሳው ነገር ቅድም እንደተናገርኩት ነው። እሱ ጥንቃቄ ይጠይቃል። በዛ ላይ በጣም እኔ ክፍተት እንዳለ ነው የምረዳው እና እንደዚህ ብናሳርገው በውስጥ መስመር ብናወረው ብዙ የምናበስለው ነገር እንዳለ ይሰማኛል። እንደዛ ብናደርገው ለማለት ነው። ታስታውስ እንደሆነ ወደ ቲክቶክ አንተ እንደመጣ አውርቼ ነበረ። ከሌሎች ጋር የነበረውን ጠብ ስትፈታ እዚህ ላይ እኔ ተጨማሪ ሸክም አልሆንብህም ያልኩ ቀን ታስታውሳለህ ዮሴ? የኔን ከእነሱ ጋር በሌላ መንገድ እናውራ፣ ግን ከሌሎች ጋር ጨርስ ብዬ ከሌሎች ጋር ያለውን ጉዳይ እንድትጨርስ ራሱ በብዙ አንተን ከመደገፍ አንጻር አንተ ላይ ሌላ ሸክም ላለመሆን ዝም ያልኩ ሰው ነኝ። ግን አደገኛ አካሄዱ አልቆመም። የቤተ ክርስቲያኒቱ አባልነትን ሊነሱኝ የማይደረግ ትግልና በየቀኑ የማይደረግ ስድብ የለም እኔ ላይ። እነዛ ስድቦች ሰዎች እየቀዱ ሁሉ ይልኩልኛል። በጣም ብዙ ማስረጃዎች አሉኝ። በግል ታርጌት አድርጎ እኔ ላይ ነው የሚሰሩት። ቲሙ ከጀርባው ስታይ ማነው ከፊቱ ስታይ መጽሐፍ ቅዱስን የያዘ ወይም ደግሞ ሉተራዊ ሃይማኖትን የሚያንቀሳቀስ ይመስላል። ግን የጀርባ ያለው የግል ዘመቻ እኔ ላይ የሚያደርጉት ታርጌቱ ምንድን ነው ስል እዚህ ላይ የእነሱ አለቃ የሆነ ዳዊት እንዲህ ብሎ ተናግሯል። የኦሮሞ ቤተክርስቲያን ነው ወይስ የኢትዮጵያ መካነ ኢየሱስ አለኝ። የትኛው የኦሮሞ ቤተክርስቲያን ነው ኢትዮጵያ ውስጥ ያለ አንተ የምታውቀው? እነዚህ ሰዎች አደገኛ ፖለቲካቸውና ጸረ አምን ያራመዱበት መንገድ ነው ብዬ ነው የማስበው ነኝ። ስለዚህ ለዚህ ነው በውስጥ ያሉ እዚህ ጋር በበቃይ ኖርማሊ ብዙዎቻችን ብዙ ነገር ተናግረናል። በግል የሚደረግብኝ ዘመቻ እናንተ ትደግፋለህ እንዴ? እኔ በየቀኑ እኮ እየተደረገብኝ ያለው። ያንን መረጃ በውስጥ እናወራዋለን። ቤተክርስቲያናችን በተመለከተ ቅድም ተናግሬ ያለው ሙሉ እውቀት ኖሮት ሙሉ ግንዛቤ ኖሮት አሰራሯን፣ ደንቧን፣ ሁሉንም ነገር ጠንቅቆ አውቆ እዚህ የመጣ ሰው የለም። ስለዚህ ሀሳባችንን ፕሬዘንት በምናደርግበት ጊዜ፣ ጥያቄ በምንጠይቅበት ጊዜ፣ እርስ በራሳችን በምንጠይቅበት ጊዜ የምናነሳቸው ሀሳቦች ላይ መሰረት አድርገን ቲሙ አጀንዳው ሌላ ነው ካልን ደግሞ በኋላም ኢንፎርማሊም እርስ በርስ ለመነጋገር ላይጋብዘን ይችላል። ምክንያቱም ልዩነቶችን የሚያሰፋ ነው። ሌላው ደግሞ አሁንም ሪማይንድ የማደርጋችሁ ነገር እዚህ ቁጭ ብለን ስናወራ 78 በቁጥሩ እያዳመጠን ነው እና ለእነሱም ሰዎች አእምሮ መጠንቀቅ ስላለብን ኢዮሲም የተናገራቸውን ነገሮች ቀጣይ ያሉ ነገሮችን በውስጥ እንጨርሳለን። ከወንድምነት ከአክብሮት ከኛ ጋር እንድታገለግል ከኛ ጋር እንድትንቀሳቀስ ከመቅናት ነው። ኢዮሲም ግን ወደኋላ ቆይ ይጨርስ። ኢዮሲንም አንተንም በውስጥ እንነጋገር። ከዚህ በፊት ያልኩ እኔ ነኝ ወይስ እናንተ? እኔ ስንት ያልጋበስኩ ጥያቄ በውስጥ አገናኙ እነዚህ ልጆች ብዬ ስንት ያልጋበስኩ በትክክል እንደውም ደውለህም ወቅሰኛል። ይኸው ፐብሊካሊ የምናገራለው እዚህ ውስጥም ካሉ ወንድሞችም ጋር ከአንዳንዶች ጋር ተነጋግር ያለው ይሄ ነገር ጋፑን ልዩነቱን እንዲሁ አውርቶ መፍታቱና በጋራ ማገልገሉ ይበልጣልና እንነጋገር የሚል ኦፈር ጥሩ የሆነ ሪስፖንስ ከወንድም አብዱሰላም አግኝተናል እና ያንን ጉዳይ በዛ መልኩ እንፍታው ብዬ ከወንድሞችም ጋር ተነጋግረናል። አሁንም ከዚህ እንደወጣን ደውልላለሁ፣ ከየሱም ጋር እንደዋወላለን። በሌላ ፕላትፎርም ጉዳዩን እንፈታለን እና ወንድሞቹም እዚህም ያሉ ወንድሞች ለአንተ የሰጡ አስተያየት ኮመንት ወንድማዊነት የመነጨ ነው። አንተን የራስ ከማድረግ የመነጨ ነው እንጂ በሌላ መተርጎም የለበትም። መወቃቀስ ያለብን ብዙ ነገር አለ። እኔ በግሌ የራሴ ኮመንት አለኝ አንተ ላይ፣ አንተ በእኔ ላይ የግል ኮሜንት አለ። በሌሎችም ለሰዎች ላይ ያለኝ አስተያየት እና መተናነስ ያለብንን ነገሮች ከዚህ ፕላትፎርም ውጭ እንጨርሰዋለን። ስለዚህ በዚሁ እናብቃ። ይሄ የኔ የመጨረሻ ቃል ይሁን። ሙሉዬ ብለሲው አሁን ጨርሰን እንወጣለን ማለት ነው። ሌላ ሰው ኮሜንት እንዲሰጥ ከታላቅ ትህትና ጋር አልፈቅድም። ታዛዥ ጀስት ችግር የለም ችግር በውስጥም ራ እንችላል። ኦኬ እሺ፣ ሌላኛውን ቪዲዮ ላቆየው። በኢትዮጵያ ምሽት ላይ ሁሉም ባለበት አሰማዋለሁ። ኦኬ፣ ሁሉም ባለበት አሰማዋለሁ በኢትዮጵያ ምሽት ላይ ማለት ነው። ኦኬ
ንግባ አኪያ በጥንተ ነገር ወደ ቀድሞ ነገራችን እንመለስ ብላ ትላለች የድሮዋ ቤቴ። ኦኬ እሺ፣ እንደዚህ ብዬ ጠይቄ አላቅም፣ ግን አቅም አለ ለማውራት ብሎ የሚል ሰው ካለ ከኢትዮጵያ ወንጌላዊት መካኒስት ቤተክርስቲያን ነኝ። አንተ ቤተክርስቲያኒቱን ላይ ታች ከፍ ዝቅ እያረክ ስትሳደብ ነበርክ፣ ኖረሃል፣ አይተናል ብሎ የሚል ሰው ካለ ይምጣና ገስት ላይ ከኔ ጋር ቁጭ ብሎ እዚህ ጋር ያወራል። ካስፈለገ ሌሎች የሚወርዳሉ፣ ችግር የለውም። ጥያቄ ያለው ሰው ካለ ማለት ነው መምጣት ይችላል። የቱ ጋር ምን እንደተናገርኩ አውቃለሁ። እኔ ትዝም አይለኝም ብዬ አይደለም፣ በደንብ ነው የማውቀው። እናንተ ግን ስታመጡ መረጃ ማምጣት አለባችሁ። በተለይ ኢዮስያስን እስቲ ኢንቫይት አደርጋለሁ ካለ ማለት ነው። ኦኬ ከነ መርዛዊ አካሄድህ እንዴት እንደደረስኩበት በመረጃ እኔ እነግርሃለሁ። ከነማጋ እንደምታወራ ከነማጋ እንደምትዶልት ባለፈውም ስደውል በውስጥ በእርቅ ጉዳይ ደውለ ምን እንዳልከኝ። እኔ ግን ለአንተ ታናሽ ወንድሜ ስለሆንክ በእነዚህ ዓመታት ሶሻል ሚዲያ ላይ እስከማውቀው ድረስ ማለት ነው ይሄ ቤት ያልጠቀመው ትውልድ የለም። ተናገሩ እውነቱን፣ የወንጌል አገልግሎት ማለት ነው እያንዳንዱ ማለት ነው በዓለም ዙሪያ ያለ ህዝብ፣ እኔን የሚያቀኝ ህዝብ በሙሉ ወደ ቲክታክ ሲመጣ ቲክታክ ላይ ያሉት በእኔ ተዋውቀዋል። ፌስቡክ እና ዩቱብ ላይ በነበርንበት ሰዓት ላይ ከነ ወንድም ጭምር ቤት ያስገብቼ በጣም በቃ ጄኒውን የሆነ ስራ ሰርተናል። እግዚአብሔርን በዚህ ክብሩን ይውሰድ። በቃ አለቀ። ኦኬ በሐሰተኛ ትምህርት ላይ የማይናቅ ስራ ሰርተናል። ስንቱን ትውልድ እግዚአብሔር አስመልጦታል። በናቲም በኢዮስያስም በእኔም ሆኖ ማለት ነው፣ በፓስተር ታሬም ሌሎቹም። ለእግዚአብሔር ክብር ይሁን። ኦኬ ኢዮስያስ መካኒስት ቤተክርስቲያን የምትሰደብበት ነው ብለህ ያልከው ና እስኪ እኔ ፊት አውራ። አንተ የጽድቅ ቁመና ካለ ማለት ነው። ስሜን አልጠቀስክም። መካኒስት በምትሰደብበት ቤት ገብተህ ብለህ ወንጌላዊውን የራሳችሁን ወንጌላዊ ለ7 እና ለ6 ሆናችሁ ልትበሉት ማለት ነው። ለምን ገባ ነው በቃ። ኤርሚያስ ቤት ለምን ገባ ነው። ደጋግመው ስሜን እየጠቀሱ ለምን ትገባለህ እዛ ቤት? አትግቡ ነው እዛ ቤት። ባይዘው የዶለቱትን ዱለታ ቅዱስ እግዚአብሔር ምስክር ነው። ያኔ አንድ ጌታ ያሳየኝ ብዬ ነገርኳቸዋል አይደል? የሚያምኑ ከማያምኑ ጋር ሆነው ከማያምኑ ሰዎች ጋር ሆነው ከንማጀን የእነዚህ ሰዎች ግሩፕ ቲም ከኦርቶዶክሳውያን ጋር አብረው አሉ። አሁን አንዳንድ ኦርቶዶክሳውያኑ ራሳቸው ኦርቶዶክስ ሆነው ሳለ መካነ ኢየሱስ ነን ብለው መጥተዋል። ልደት አጥቢያ ነኝ ወይ እንትን አጥባይ ነኝ ብሎ ይናገራል። በቃ ያምኑታል ማለት ነው። ተመሳሳይ ነገር ነው የሚያወሩት። እሺ ኢዮስያስ ካለ እስኪ ትመጣለህ? አትመጣም። አታደርገውም። አይኔን እያየ ካሜራ ከፍተህ አታወራም። የአባቶቼ የኤልያስ አምላክ ምስክር ይሁን፣ አታወራም። ግን አለ ብለህ ካልክ ግን ና፣ ይኸው በታናሽ ወንድሜ ነህ፣ ግን እጠራለሁ። ና እስኪ ና። ና በእውነት ኢንቫይት አድርጉት ኢዮስያስን። ና በእነማ እንደምትደገፉ ሁሉ ጭምር ከዚያ በፊት ፍንጭ ሰጠናችኋል። ና መካነ ኢየሱስን ኤርሚያስ ጠብ ገፍ አርጎ ከላይ ታች ዝቅ ከፍ አርጎ ተሳደበ ብለህ ያልክበት መረጃ ታመጣለህ ማለት ነው። ተመስገን። አይ የኦርቶዶክሱ ተመስገን። ስቶፕ። አንተም በእኔ ነው የተዋወቀው። እዚህ ቤት ማንም አያውቅህም ነበር። ማንም ደምረውም አንተም ሁላችሁ በሙሉ እዚህ ሶሻል ሚዲያ ላይ ያለው ወደዛ ወደ ኦርቶዶክስም የገባ ወደ ጨለማም የገባ በብርሃን ውስጥም ያለ እያንዳንድ እኮ አልኩ ማንም ዞር ብሎ አያያችሁም ነበር። ብቻችሁን ስትገቡ 10 ሰው እንኳን አያያችሁም ነበር። ኦኬ ብቻችሁን ስትገቡ 10 ሰው አያያችሁም ነበር።
ልቤንም ቤቱንም ከፍቼ ወንድሞቼ ናችሁ ብዬ በጌታ ናችሁ ብዬ ስላመንኩ ተቀበልኳችሁ ማለት ነው። በመቀበሌም አልጸጸትም። ኦኬ እሺ፣ ኢዮስያስ ከመጣ አስገባዋለሁ። አስገባለሁኝ ወይ እዚህ ሶሻል ሚዲያ ላይ የሚሯሯጡ አሁን ቅድም ሲያወሩም የነበሩ ወንጌላዊውን ሊበሉት የነበሩ ማለት ነው። ለምን ገባህ? ኦርቶዶክሳውያን ምን አሉ? ያኔ ገድላት ድርሳናታቸው ሲቀጠቀጥ እሺ ችግር የለውም ተሜ፣ እሺ ችግር የለውም። ኤርሚ አንተም በእኔ ነበርክ፣ ተከብረህ ነበር። ተዋይ ለፕራንክ ነው የጻፍከው፣ እንደዛ ይዝላለሁ። እያንዳንዳችሁ ማለት ነው ትነሳና እኔው በራሴ አስጠግቼ ሳበቃ ይሁና አለች ቀበሮ ይላል። አንተ ነበር ተከብሬ የነበርኩት አይደል ተሜ? እሺ ኦኬ፣ አሁን ምኑን ነው የምነግራችሁ? በቃ ቪዲዮ ላይ ሰማችሁት አይደል? አትግቡ ኤርሚያስ ጋር ነው በቃ። አሁን ደግሞ መካነ ኢየሱስ ነን ብለው የሚሉቱ እዚህ ቲክቶክ ላይ ያሉትን ነው የምልህ። ለምን ትገባላችሁ? ወንጌላውያኑ መጥተው ገብተው እውነቱን እውነት፣ ሐሰቱን ሐሰት፣ ትክክል የሆነን ትክክል ያልሆነን ትክክል አይደለም ብለው ሲናገር ለምንድን ነው የምትገቡት? ኦርቶዶክሳውያኑ አትግቡ ኤርሚያስ ቤት ብለው እንዳወገዙት በኢዮስያስ የሚመራው ቲም ለምን እዛ ቤት ትገባላችሁ ነው። ማን ነው ግባ ያለህ ነው? ለምን መካነ ኢየሱስ እዚህ ቤት ትሰደባለች አሉ። እውነት እንደዛ ነው ወንድሞች ናቶች፣ እንደዛ ነው። አሁን ፀጉረ ልውጥ ኦርቶዶክሳዊ እያንዳንድ ላይ ያለው ኮሜንት ላይ ስላወራችሁ እኔ ምንም እንትን አለም፣ ግን በትክክል እንታወቃለን ብለው የሚሉት እስኪ ይምጡ። ዛሬ ቤቴን ከፍቼ ልንገራችሁ። እሺ ይህን ቪዲዮና ሌላ ቪዲዮ አለ፣ ማታ እንዳትቀሩ። ዘረኝነት ተሞልተው ታውቃለህ። እዚህ ፔንቴኮስታል የሚባል በሙሉ ጭራቆች ናቸው ብለዋል። የምን ፔንቴ ነው? ልሳን የምንጸልየውን የቻይና ጽሑፋችሁን አሉን። ከሙሉ ወንጌል ብሏቸው ገስት ላይ ሲቀመጥ ውረድ አሉት፣ አስወረዱት። ልቤ አንጀቴ እየቆሰለ ቁጭ ብዬ አየዋቸው እንደዛ ሲያደርጉትና ያወራቸውን። ልብ በሉ። በምንጸልየው ልሳን እኔ በልሳን ጸልያለሁ፣ እዚህ ግን ጸልዬ አላውቅም። ለምን? ቦታው ስለ አይደለ። ይሄን ልሳን ብራዘር ሰይጣን አይደለም አምጥቶ ሌላ ያጣበቀብኝ፣ እግዚአብሔር ጌታዬ መንፈስ ቅዱስ ስለሰጠኝ እንጂ። አየህ፣ ለዚህ ምን አየህ፣ በልሳንም ጭምር ስለምጸልይ የእግዚአብሔር አብሮነት ስላለ ቁጭ ብለህ መንፈስ እየተቃጠለ ትሰማኛለህ። እዚህ ማለት ነው ፋክት። አምላኬ ኢየሱስ ክርስቶስ በራእይ በድምፅ ያወራኛል። ፋክት። እንዳንተ ተጋድሜ አይደለም ማድረው፣ ንጉሱ ያወራኛል። እዚህ ነው ያለው። የተጠማኸውን ያህል ይሰጥሃል፣ ያጠጣሃል ማለት ነው። የፈለግከውን ያህል ታገኛለህ። እና በልሳኖቻችን ላይ ቀለዱ። ባለፈው አይደል የቻይናውን ጽሑፍ ላውጣ እንዲ ያለ፣ ለምን የኮሪያውን አታወጣው? የአፍጋኒስታን፣ የኡዝቤኪስታን፣ የአረቡን ለምን አታወጣውም? አንተና እናት ቁጭ ብላችሁ እሱን ታጠኑታላችሁ። እኔ ግን በቻይናው ጽሑፍ በኮሪያ ጽሑፍ አይደለም፣ የሰማይ ቋንቋ ነው። እግዚአብሔር መንፈስ ቅዱስ ሰጥቶኛል ከማንም ጋር ሳይማከር ብዬ የምልህ እያንዳንዳችሁ እዚህ ያላችሁ ተጠራርጋችሁ ብትጠፉ ራሱ ይቀለኛል። ያን ስጦታ አላቃልለውም። ኦኬ። ፔንቴኮስታልነት እያሉ ሲያላግጡ አንዳንዱ እንደውም ነገራቸው ወንድሞች እናቶች፣ እኔ ሰውን ሳወራ ሪከርድ አላደርግም፣ የእውነት ጌታ ምስክሬ ማለት ነው። ካረኩም ተጠያይቀን የማደርገው ኦኬ።
የሙሉ ወንጌልን ቤተክርስቲያን እንዴት እንደሚጠሏት ኦኬ አንዱ ሳውራው ምን እንዳለ ያውቃል እሺ ሙሉ ወንጌል አለኝ ከነዚህ ከሉተራውያንን ብለው የሚሉት ማለት ነው ምን ማለት ነው ሙሉ ወንጌል አልኩት እኔ ያው ሲጀምር አባልነቴ ሙሉ ወንጌል ቤተክርስቲያን አይደለም ግን ወንጌሉን የዳንኩበትን ወንጌል ይዛልኝ የመጣች ቤተክርስቲያን ሙሉ ወንጌል ናት ምንም ልረዳ አልችልም ወንጌል የምትሰብክ ብቸኛ ቤተክርስቲያን ናት የኢትዮጵያ ሙሉ ወንጌል ቤተክርስቲያን ኢትዮጵያ ውስጥ ብቸኛ አልኩ ሌሎች አይሰብኩም ይሰብካሉ እሱን ተባላዛ ቁጭ ብለህ ተጠያይቅ እኔ አይሰብኩም ይሰብካሉ ማለትኩም ግን ሙሉ ወንጌል ለኔ ወንጌል ስለሰበከች ወንጌል ሰባኪ ናት አላታለሁ እና እሺ ሙሉ ወንጌል ከሙሉ ወንጌል ምናምን ሙሉ ወንጌል ነህ አሉኝ ምን ማለት ነው አሁን በጌታ የሆነ ሰው እንደዚህ ብሎ ማለት ወንድሞች እናቶች ስናወራ የሙሉ ወንጌል ቤተክርስቲያን እኮ አገልጋዮች አብዛኞቻቸው ገለባ ናቸው መንፈስ ቅዱስ ይላሉ እንጂ ዕውቀት የላቸውም ብለው የሚሉን ከነዚሁ አካባቢ ያሉ ሰዎች ናቸው ያለ እንደዚህ ፈጥጥ ብዬ ነው ማውራት ከነዚሁ አካባቢ ያሉ አንተ የከበድከው እስኪና እና ገለባ የሆነውን አናግረዋ ታዲያ አያችሁ በእናንተ አፍ አትጠራ ሙሉ ወንጌል ቤተክርስቲያን ወንጌል ይዛልኝ የመጣች እኔ የዳንኩበትን ኢየሱስ ክርስቶስን የሰበከችኝ ቤተክርስቲያን ናት መካነ ኢየሱስስ እኔ ጌታን ከተቀበልኩ በኋላ ሁሌ እንደነገርኳችሁ በእንጦጦ መካነ ኢየሱስ ቤተክርስቲያን ቁጭ ብዬ እነ ወንጌላዊ ግርማ በነበሩበት ማለት ቁጭ ብዬ እነ ምህረድን እያየው በልሳን ሲጸልዩ ቃል እግዚአብሔርን ስካፈል በጉባኤዎቿ ሳምንታት አይደሉ ወራቶች አመታት እንጦጦ መካነ ኢየሱስ ቤተክርስቲያን እኔ ያኔ ፈረንሳይ ስለነበርኩ ማለት ነው እኛ ጋር ጉባኤ እግዚአብሔር ፕሮግራም ከሌለ የሚሄደው እንጦጦ መካነ ኢየሱስ ከሌለ ህብረት አምባ ቃሌውት እነ ፓስተር ጎስዬ ጋር ሄደዋል ወደ ጌታ ማለት ነው ኦኬ እዛ ከሌለ ወንጌል ብርሃን ቸርች ካሳንቺስ እዛ ከሌለ ጦር ኃይሎች ቀጠና 2 ሙሉ ወንጌል እንደዚህ ነበር እነዚህ አብያተ ክርስቲያናት አዳር ፕሮግራም መሰረተ ክርስቶስ ቤተክርስቲያን አዳር ነበር ፋሲካ የኔ ታሪክ እዚህ ነው ያለው በቃ ዛሬ ለማገለግለው አገልግሎት የመካነ ኢየሱስ ቤተክርስቲያን ቄሶችና ወንጌላውያን እጃቸውን ጭነው ጸልየውልኛል እና ወንጌላዊ ደሉ ጸጋዬ እነዚህ ነውራም ከየት እንደመጡ እኮ ነው የማላውቀው ወንድሞች እነዚህ አሁን ቲክቶክ ላይ በዩኒፎርም የመጡ የዮሴያስ ግሩፖች ከየት እንደመጡ ነው የማላውቀው እኔ ወደዚህ ሀገር እስከመጣ ድረስ ይኸው በህይወት ያለው ወንጌላዊ ደሉ ጸጋዬ ባዘጋጀው ቤተር ላይፍ ሚኒስትሪ ደሳለኝ ሆቴል ጋር ያለው የቦሌ ማህበረ ምዕመናን እዛ መሰዊያው የሚባለው ቦታ ላይ ያለውን እኔና ደሉ በመወልወያ እየወለወልን እነ ቄስ አለሙ ሸጣ ባሉበት እነ ፓስተር ጸባዖት እስራኤል ሀገር እነ ዘማሪ ደረጀ ሙላት እነ ዘማሪ አገኘው ይደግ ባሉበት እዛ ወደዚህ እስከመጣሁበት ጊዜ ድረስ ለጥቂት ሳምንታት የሚሆን ወራቶች አብሬ ስጸልይ ነበር ምሳሌ አድርጌ የምጠራቸው አገልጋዮች ያሉባት ቤተክርስቲያን ናት ወንጌላዊት መካነ ኢየሱስ ቤተክርስቲያን እነዳለሁ ስልህ እንደ ደብረ ብርሃን በግ ነው የምነዳችሁ ቲክቶክ ላይ ያላችሁትን ስርዓት ነው ማስይዛችሁ ምድሪቱ ላይ ያለችዋን ቤተክርስቲያን እንድትጠላ እናንተ ኦሮሞ አማራ ብለህ ትደባደባለህ አይደል ከኦሮሞ መካነ ኢየሱስ ነው ወይስ ከኢትዮጵያ መካነ ኢየሱስ ብለህ ዳዊት ብለህ ያልከው ሰውዬ ይጠይቃል ኢዮስያስ ይሄን ነው የምትሰብኩት መካነ ኢየሱስ ላይ አይበቃም ባለፈው በታሪክ የምናውቀው በዘረኝነት ስትቀጣቀጡ ስትደባደቡ ልደታ ፍርድ ቤት ስትካሰሱ የነበረው እሱን ቁርሾ ልታነሱ አሁን ወጣ እዚህ አብራችሁ የምታጠነጥኑት ወንጌል አሰብኩም ምን ልታደርግ መጣ መካነ ኢየሱስ ነኝ መሰረት ክርስቶስ ነኝ ሙሉ ወንጌል ብለህ የምትለው ማለት ነው እዚህ ያላችሁ ወገኖች በሙሉ ምን ልታደርጉ መጣችሁ እኔስ ምን ላደርግ መጣሁ እዚህ ሶሻል ሚዲያ ላይ የሱን በጎነት ልትናገሩ ወይስ ሉተር እያልክ እንትን ባንዲራ ልታውለበልብበት ነው እንደ ሪፎርሜሽን አባት መነሳት ያለበት ቦታ ላይ ተሐድሶ ሲታወስ ብሎ እኮ የሚል አለ 500 ምናምን ነገር ዓመት በባለፈው ላይ ታውሰዋል በዛን ቦታ ላይ እንዳንድ
ፔንቴኮስታል ወይ ደግሞ እንዳንድ ወንጌላዊ ፕሮቴስታንት እምነት ተከታይ የሪፎርሜሽን አባቶች በሚነሱበት ቦታ ላይ እናነሳለን። የሉተርን ስራ እኔ ዲናይ ላደርግ እችላለሁ? እንዲሁ ወንድሞች ናቶቼ አላደርግም። ባደርግ ሳለም አይስቅም። ኧረ ራሴ ኤርሚያስ ላይ ይስቃለሁ። መራራ እውነትን ምግታ አልኩ። ዝም ብለህ ጭጭ ብለህ ስማኝ። ግን እስቲ መካነ ኢየሱስን ብላችሁ ምትሉ እዚህ ቲክቶክ ላይ ያላችሁ መካነ ኢየሱስ ቤተክርስቲያን ይሰድባል ብላችሁ ያላችሁ ነው። ውሃ እየጠጣው ቀስ ብዬ ነው ማስጨርስ አልኩ። ብራዘርዬ ከነ መረጃው ጭምር ታመጣለህ። ቤቱ ተናገሩ እውነቱን ነው። ኦኬ ተናገሩ እውነቱን ነው። አናዝዝሃለሁ በመረጃ ማለት ነው። አዎ የህፃናት ጥምቀት ላይ ተናግሬያለሁ። ስናገር ኦርቶዶክስንም ካቶሊክንም ሉትራውያንንም ነው የተናገርኩት። አዎ የህፃናት ጥምቀት ቃቃ ጫወታ ነው ብያለሁ። አሁ ይሆንም እላለሁ። ለማናደድ አይደለም፣ ለማበሳጨት አይደለም። ኢየሱስ አላለም፣ ሐዋርያቱ አላለም ብሏል ብላችሁ የምትሉ ከሆነ ሄደ የማንንም ምንድነው መጽሐፍቶችን አገላብጠህ አርቲክል አንብበህ ኦኬ፣ ወይም ደግሞ ኮሜንታሪ አገላብጠህ መጥተህ በሶስተኛውና በአራተኛው በሁለተኛው መቶ ክፍለ ዘመን የተነሳ የቤተክርስቲያን አባትን አትጥራልኝ። ከእሱ አትጀምር። ብጠራው የቤተክርስቲያን አባት የምቀበለው አባት ነው። እንደ እግዚአብሔር ቃል የተናገረውን እቀበላለሁ፣ ያልተናገረውን አልቀበለውም። ሉተርስ እንደ እግዚአብሔር ቃል የተናገረውን እቀበላለሁ፣ እንደ እግዚአብሔር ቃል ያልተነገረውን አፍርደቼ ነው የማስግጠው። አባ ጊዮርጊስ ዘጋስጫስ እንደ እግዚአብሔር ቃል የተናገረውን እቀበላለሁ፣ የኦርቶዶክስ አባት ማለት ነው። እንደ እግዚአብሔር ቃል ያልተናገረውን አፍርደቼ አስግጬው ነው የመጣሁት። አትናቴዎስ እንደ እግዚአብሔር ቃል የተናገረውን እቀበላለሁ፣ እንደ እግዚአብሔር ቃል ያልተናገረውን አልቀበልም። አለቅልቄ ነው የምደፋው። ተቀበል ብሎ ኢየሱስ አይለኝም። እኔ የተቀበልኩት የአብን ልጅ ነው። በብሉይ ኪዳን ቅዱሳት ነቢያትና በአዲስ ኪዳን ቅዱሳት ሐዋርያት የተሰበከ የእግዚአብሔር ልጅ ኢየሱስ ክርስቶስ እሱን ነው የምሰብከው። አለቀ። የሚያስማማን የማዕዘኑ ድንጋይ የቤተ ክርስቲያን መሰረት የሆነው ክርስቶስን ስበክ። አባቶች እንደ እግዚአብሔር ቃል የተናገሩትን እቀበላለሁ፣ እንዳንድ ፕሮቴስታንት እቀበላለሁ። ኦኬ አሰስገሰስ ግን አልቀበልም። ቅዱሳን ሰዎች ከሞቱ በኋላ በሰማይ ሆነው ለቤተ ክርስቲያን ይጸልያሉ ብሎ የሚለውን የሉተርን ቅዠት አልቀበልም። 4 ነጥብ። አንተ ተቀብለህ መኖር ትችላለህ፣ አከብርልሃለሁ። አለቀ። የሰበክ ቀን ግን እጠይቃለሁ ማለት ነው። እመቤቴ ድንግል ነች ብለው ኦርቶዶክሱ ሲናገር የነበረው ና ድንግልናዋን አምጣ እልሃለሁ። ኢዮስያስ ና እስቲ ድንግልናዋን ተናገር። መጽሐፍ ቅዱስ ላይ ቆመ ና እኔ ፊት ቆመ። ብሉይ ኪዳን ላይ ምንም አይነት እንደዚህ መብረቃዊ ጥቃት ነው የሚባለው። አየህ፣ ድንገታዊ ማለት ነው። ና አንተ ብሉይ ኪዳን ላይ አቅም ካለ ና ግባና ከብሉይ ኪዳን የትኞቹንም የነቢያት መጽሐፍትን ጠቅሰህ ማርያም ዘላለማዊ ድንግል ናት ብለሃል አይደል? አርቲክል አንብበህ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ደግሞ አትልም ብሎሃል። ወንጌላዊ ማታ ላይ ሲጠራ ነበር፣ አይመቸኝም ብለሃል። ልጆቹን በውስጥ በቴሌግራም ግሩፕ ይዘህ ትበጠብጣለህ ማለት ነው። ያውም እኔ ቤት መተህ በእኔ ቤት ከነ ወንድምህ በዓለም ዙሪያ ልቤንም በሬንም ከፍቼላችሁ ማለት ነው። ታውቀ ምን ነበር ያልከኝ ስደውልልኝ? ኢዮስያስ ትሰማለህ? ምን ነበር ያልከኝ በባለፈው ስደውልልኝ? ከነ ዳዊት ሉተራን ጋር ታረቅ ብለህ በደወልክልኝ ሰዓት ላይ ምን ነበር ያልከኝ? ምን አልኩ? ምን አልኩ? ናግባና እስኪ አውራ። ወገኖችን እዚያ ሶርጄ ጎን ለጎን እንደዚህ ቁጭ ቁጭ ብለን እስኪ እናውራ። ሪከርድ ይደረግ ና ጽድቅ ካለ ማለት ነው። አንተ በእውነት ፊት መቆም የምችል ከሆነ ይሄ ውስጥ ለውስጥ እንደ ምስጥ የምታወሩትን አውሩ። ምንም በዚህ 11 ዓመት ውስጥ የኦርቶዶክሳውያኑ ስድብና እርግማን ማስፈራራት እንኳን አላስቆመኝም። እንኳን እናንተ ባጃጅ ማትሞሉት የምድሪቱ ላይ ያለችዋን መካነ ኢየሱስ ቤተክርስቲያንን ለመበጥበጥ ከሌሎች እህት አብያተ ክርስቲያናት ጋር በሙሉ ወንጌል ላይ ምን አይነት ነውረኛ ነገር የምትናገሩት? ዋን ቱ ዋን ሰዎች ሲያወራችሁ፣ በሌላው ፔንቴኮስታል በተባሉት አብያተ ክርስቲያናት ላይ ያላችሁ ንቀት ኮሌ ስለበጠስክ አሁን ኮሜንታሪ መጽሐፍ አገላብጠህ የምትመጣው ማለት ነው። አገላብጥ ና፣ በዚህ ይህንን አገላብጠህ ከሆነ ና ከኔ ጋር ቀጥታ ቃል በቃል ማለት ነው። ማርያም ዘላለማዊ ድንግል ናት እያልክ ነበር ስትሰብክ የነበረው። ለካ እንዲህ አይነት ሰዎችን ነው አየት አቅፌ የነበረው። ኦኬ ኢዮስያስ ናግባ። እንደ ምስጥ ከጓሮ ማውራት አይደለም። ናግባ እና ከኔ ጋር አውራ እስቲ። ኢየሱስ አንደኛ ይሁን፣ ሉተር አንደኛ ሊሆን አይችልም። እኛ ቤት
አንደኛ ብታደርገውስ አወርድልሃለሁ አታች እንደዚህ ፈጥፍጬ ነው የማወርድልህ። ኢየሱስ ነው የቤተ ክርስቲያን ራስ። በቃ አለቀ። አባቶች በቦታቸው ይታወሳሉ፣ በቦታቸው እናስባለን ነው። በቃ አለቀ። በዚህ እረኛ እግዚአብሔር ያልሰራው በሉተር የሰራው እልፍ ነው። በካልቪን የሰራው እልፍ ነው። ካልቪን በተናገረው ላይ ትክክል ባልሆነበት ሲናገር ቃለ ሕይወት ስሚ ነይ ድረሺ በይ ተሰደበ ተዘርጠተ ይችላል። ዳር ትይዛለህ አልኩ። ዳር ነው ማስይዝ። ብራዘር ካልቪን የሰራውን ኤርሚያስ አይደለም በዚህ ዘመን ያለ ትውልድ አይሰራውም። ሰርቶት ያለፈው በጣም ብዙ ነገር አለ። መልካም ነገር ለክርስቶስ ቤተክርስቲያን ማለት ነው። ትክክል ያልሆነበት አለ። ተናጋሪው ኤርሚያስ አበበ ነኝ። የላከኝ ኢየሱስ ነው። እዛኛው ቤት እነ አባ ጊዮርጊስ ዘጋስጫን፣ እዛኛው ቤት እነ ማናቸው የሀገረ ብህንሳው ቅዳሴ ነው ደርስ የተባለው አባ ሕርያቆስ፣ እዛኛው ቤት ኤፍሬም ሶርያዊውን ትክክል ባልሆነበት ስናገር በለው የጌታ ሰው የዘመኑ ሐዋርያ ትለኛለህ ትመጣና ማለት ነው። እዛ ስናገር በለው ሰይ አንበሳ እንዳንተ አይነቱን ትውለድ እንጂ ወንድ ማነው ሴት እንደዚህ ነው እንጂ መውለድ ብለህ ትለኛለህ። እኔ ስላልከኝም ምንም የማሞቀውም የማራግበውም ነገር የለም። እዚህኛው ቤት ሲነገር እዚህኛ ጋር ሲነገር ሉተር አባባ ሉተር የጻፉትስ ቅዠት ሲነገር ስናገር መካነ ኢየሱስ ያው ተሰደበች፣ ዘለዘላት፣ ጠበሳት፣ ቀቀላት እና መቀቀሌ መጥበሴን ተናገር። የክርስቶስ ቤተክርስቲያን ነች መካነ ኢየሱስ ቤተክርስቲያን። ኦኬ ፖለቲካ አትሰሩም። ፖለቲካችሁ ማየው ተጋለጠ። የኦሮሞ መካነ ኢየሱስ ነህ ወይስ የኢትዮጵያ መካነ ኢየሱስ ነህ ብለው ይኸው ዳዊት ሉተራ እንዴት ተናገረው። ወንጌላዊ አብዱ ሰለምን ያወጣው ሼም ኦን ቤተክርስቲያንን ከሌላ እህት አብያተ ክርስቲያናት ጋር ለማጣላት የሄዳችሁበት ርቀት፣ በምንጸልየው ልሳን ላይ የቀለዳችሁት ጽርፈት ቃል የተናገራችሁት ድፍረት እሱ አልበቃ ብሎ ደግሞ መካነ ኢየሱስ የኦሮሚያ ሆነ ወይስ የኢትዮጵያ ሆነ ብለህ ትላለህ። ቁጭ ብለህ ማለት ነው። ወንጌላዊን ለ6 ነው ለ7 ከባችሁት። ቪዲዮ እደግመዋለሁ። ያልሰማችሁት ደግሜ ያሰማችኋለሁ ከፈለጋችሁ። እንኳንም አልተኛው ዛሬ ዳር ትይዛለህ። ለመካነ ኢየሱስ ለረጅም ዘመን መካነ ኢየሱስ እንዴት ናት ብለው ሲሉ የእኔ ናት እያልኩ ስናገር ነበር። ዲቤቱ ላይ ራሱ እንኳን ጥያቄ ቀርቦልኝ ሉትራውያን የእኔ ናቸው፣ ኦኬ ለስዕል አይሰግዱም፣ አያጥኑም፣ ምን አይዘምሩም እናንተ እንደምታደርጉት ብዬ ነው ያልኩት። ለምን? እውነት ስለሆነ ማለት ነው። እውነት ስለሆነ አፍልታችኋል። እኔ ነኝ የማበርድላችሁ። መድኃኔዓለም ምስክሬ ነው አልኩ። አፍልታል አይደለ? እኔ ነኝ የማበርድልህ። ወንጌላዊውን እንደዛ አብዱ ሰለምን ቅድም ጠምደውት ማለት ነው ወገኖች። ምን አለ እዚህ ቤት መጥቶ መካነ ኢየሱስ ቤተክርስቲያን ተሰደበች። ከተሰደበ መናገር ይችላል። ኦኬ እንደውም መጥቷል ወንጌላዊ። ሰደብኳት መካነ ኢየሱስ ቤተክርስቲያን አላልኩም። እሱስ መጥቶ መካነ ኢየሱስ ቤተክርስቲያን አሰደበ እዚህ ቤት? በፍጹም እሰድባለሁ ብሎ ቢል አላሰድበውም። የምን መስደብ ነው የምትሉት? እንዲህ አይነት ነውር የራሳችሁን ወንጌላዊ እንኳን ላለመስማት ማይክ ሚውት ታደረጉት ነበር። እንኳንም ሰማችሁ። ቅድም ሪከርድ አድርጊያችኋለሁ። ማታም ላይ አሁንም ለቅቄዋለሁ። እንደገና ማሰማችኋለሁ። የኦሮሞና የኢትዮጵያ መካነ ኢየሱስ ቤተክርስቲያን የሚባል አለ ኢትዮጵያ ውስጥ። ኢዮስያስ አንተና ግብረ አበሮች ማለት ነው የምትሰሩት የምትሸርቡት የኢትዮጵያ ወንጌላዊት መካነ ኢየሱስን ከፔንቴኮስታል ጋር መለየት ብቻ አይደለም፣ መካነ ኢየሱስን ከመካነ ኢየሱስ መለየት ትፈልጋላችሁ። በዘር ከፋፍለ። ኦኬ ሄድ ኦፊስ እልክልሃለሁ። ሄድ ኦፊስ እልክልሃለሁ። ራሳቸው ቄሶች ያነጋግሯቸዋል ማለት ነው። ሄድ ኦፊስ ቪዲዮ ይላክልሃል ምን ስታወሩ እንደነበረ። ኦኬ መካነ ኢየሱስ ቤተክርስቲያንን ኤርሚያስ ተሳድበሃል ብለው ካሉኝ በመረጃ አምጥተው፣ እኔ አልተሳደብኩም፣ ግን እንደው
ዳጸ ልሳን ተብሎ እንደሚባለው እንደዛ የተናገርኩት እንኳን ካለ በጥምቀት ላይ ተናግሬያለሁ። መካኒስ ብቻ ሳይሆን ካቶሊክንም ኦርቶዶክስንም። ለምን መጽሐፍ ቅዱስ የህፃናትን ጥምቀት ስለማይፈቅድ ብዬ ተናግሬያለሁ። አለቀ። እሱ ኦፌንድ ካደረጋችሁ እኔ ቤተክርስቲያን ኦፊሻሊ ይቅርታ ጠይቃለሁ። ምክንያቱም እጃቸውን ጭነው የባረኩኝ ቄሶችና ወንጌላውያን ያሉባት ቤተክርስቲያን ናት። አለቀ አለቀ። ኦኬ ኢዮስያስ እዚህ በምታየው ሰው ነው። አንተም ወንድምህም በዓለም ዙሪያ የታወቃችሁት በዚህ ቤት አገልግሎት እያንዳንዳችሁ እዚህ ሶሻል ሚዲያ ላይ ያላችሁ እያንዳንድን ጴንጤ ነው ብዬ የምልህ ገስትም ላይ ያላችሁ ገስትም ላይ የሌላችሁ እያንዳንዳችሁ እዚህ ቤት ነው። ልቤንም ቤቱንም ከፍቼ ወንድሞቼ ናቸው ብዬ ተቀብያችሁ ከበስተኋላ ግን ትዶልትብኛል አይደል? ሉተር በተናገረው መጽሐፍ ቅዱሳዊ ባህል ሆነው ነው ያልኩት። መጽሐፍ ቅዱሳዊ ባህል ሆነው ላይ ትክክል አይደለም ብዬ ስናገር እንዴት ሉተርን ትናገረዋል? ማን ነው ሉተርን ማልናገረው ማን ነው? እንደ ወንጌል ቅንነት ባልሄደ ጊዜ ጳውሎስ ጴጥሮስን እኮ ፊት ለፊት ገሰስኩት ይላል። ምንም እንኳን ያንን አሁን የሪፎርሜሽን አባት አግኝቼ ባልገሰውም የዛሬ 500 ዓመት አካባቢ የነበረ ነው። ትልቅ ስራ ሰርቶ እግዚአብሔር ተጠቅሞበት ያለፈ ሪፎርሜሽን ፋዘር ነው። ግን በቃ አልቀበልም፣ እዚህ መጣ የማርያምን ዘላለማዊ ድንግልና ተቀበል ብለህ የወፍ ጎጆን አትታታብንም ነው ብዬ የምልህ ነው ብለህ የማርያም ዘላለማዊ ድንግልና አረጋግጣለሁ ብለህ ካልክ ኢዮስያስ ኢዮኤል የዲቤት ጥሪ ልጥራህ። መጽሐፍ ቅዱስ ብቻ ሶላ ስክሪፕቹራ ከብሉይ ከአዲስ ኪዳን አንተ ቀርበህ ቴዲ ሐዋሳ ቤት እንገናኝ እስቲ። መጽሐፍ ቅዱስ ብቻ ጠቅሰህ ማለት ነው የማርያምን ዘላለማዊ ድንግልና የትኛውም ብሉይ ኪዳን ላይ አዲስ ኪዳን የምታነሳውን ጥቅስ ጠቅሰህ ታስረዳናለህ ማለት ነው። ያኔ በእርግጥ አንተ እሱን ስታስረዳ የማርያም አማላጅነት እውነት መሆኑ ለኦርቶዶክስ ይረጋገጣል ማለት ነው። ማፈሪያዎች አርቲክል አንብበ መጣ ወይ ደግሞ በመጽሐፈ ስምምነት ላይ ካለ ራሳችሁ ፈትሹ ቤታችሁን። ግን አሁን መጣ የማርያም ዘላለማዊ ድንግልናዋን እንቀበላለን ይላል። የዘላለሙን አምላክ ኢየሱስን አሰብክም? መካነ ኢየሱስ ቤተክርስቲያን በእውነት በመሰዊያዋ ላይ ወይ ደግሞ በምስባኳ ላይ ቆማ የማርያምን ዘላለማዊ ድንግል ነው የምሰብከው ወይስ የዘላለም አምላክ የሆነውን የእግዚአብሔር ልጅ ኢየሱስ ክርስቶስን ነው ያድናል ይታደጋል ብላ የምሰብከው? ወንድሞች ናቶች ምንድነው በየቸርቻችን የሚሰበከው? የሱን በጎነት ልንነግር የተመረጠን ትውልድ የንጉሥ ካህናት እየተባልን አይደል በየመድረኮቻችን እንሰብ። እዚህ ቲክቶክ ላይ የወጣው እኮ የሱን በጎነት ልትናገር ነው። እኔ የሱን በጎነት ልናገር ነው የወጣሁት። እኔ ቴዎሎጂ ትምህርትን አከብራለሁ ወንድሞች እናቶች፣ እጅግም ጠቃሚ ነው። የተማሩ ሰው ይጠቅማል። ቴዎሎጂያን ግን የሚባሉት አብዛኞቹ ጤነኞች አይደሉም። ምስልህ በእውነት ነው፣ ጤነኞች አይደሉም። ጤና ቢስ የሆኑ ሰዎች ተቀላቅለዋል፣ ገብተዋል። ዓላማ የሌላቸው። እኔ ሰው ቴዎሎጂ ተምሮ ቤተክርስቲያን ሲጠቅም ክርስቶስን ቤተክርስቲያን ሲያንጽ ነው ማቅ ሲያስተምር እንደኔ አይነቱን ተጠግቶ ሲያስተምር ይሄኛው ትክክል አይደለም የዚህኛው ትርጓሜ እንደዚህ ነው ብሎ ሲል ማለት ነው። በመጽሐፍ ጽፈው በትምህርት በቤተክርስቲያን ውስጥ ገብተው መሰረታዊ ክርስትና ትምህርትን በማስተማር ፓስተሩን ሲረዱ እንዲህ ነው። እዚህ መጥተው እኮ በቃ ሁሉ ቀን ወንድሞች እናቶች ሁሉ ቀን ካልቪን ሁሉ ቀን ሉተር። አንተ አይደብርም እንዴ? አይደብራችሁ? በዘመንኛ አማርኛ ልንገራችሁ፣ አይደብራችሁም? ሁሉ ቀን ሉተር እንዲህ ብሎ ሉተር እንዲህ አለና ካልቪን እንዲህ አለና ሉተር ደግሞ አለ፣ ከዛ ደግሞ ከኦሪገን አለ፣ ሉተር ደግሞ ከኦሪገን ጋር ባለው ጋር ይስማማል። ኧረ ኢየሱስን ኧረ ጳውሎስ በሉ እስኪ ወንድሞች እናቶች፣ እስኪ ሐዋርያው ቅዱስ ጳውሎስ እንዲህ ብሎ ያለውን ለኤፌሶን ቅዱሳን የጻፈውን እሱን ስበኩ፣ ትውልድ ይስማው። እውነቱን የጌታን ምሕረት ቸርነት አባትነት ሊመጣ በደጅ ነው ያለው። አንተ ሰው ጥሩ ተናግረሃል። በሆነ ስለ ሉተር ስተነተነው ሰምቼ ነበር። አክሊል ይገባል ብሎ አይደለም ኢየሱስ። ስለ እሱ መስክርለት ተጠርተ ከሆነ ማለት ነው። ብዙዎቻችሁ ስራ ፈት የሆናችሁ ቴዎሎጂያን ናችሁ፣ እየበጠበጣችሁ እየረበሻችሁ ያላችሁት። ከሰሜናሪ ገብተው ወጥተሃል፣ ተመርቀ ማለት ነው። ተፈልፍለህ ወጥተሃል። እኔ እንደዚህ ነው የምናገረው። ከሙሉ ወንጌል ቤተክርስቲያን ተፈልፍላችሁ ወጥታችኋል ከቴዎሎጂ ትምህርት ቤት። እኔ ካለሁባት ጉባኤ እግዚአብሔር ቤተክርስቲያን ኤቢሲ ኮሌጅ ኢቲሲም ኮሌጅ ብዙዎቻችሁ ተፈልፍላችሁ ወጥታችኋል። ስራ ግን ሲሰሩ የምናያቸው ጥቂቶቹ ናቸው። ስራ ሲሰሩ ቤተክርስቲያን ውስጥ ገብተው ሲያስተምሩ፣ ሲበክሩ፣ ሲገስጹ፣ ሲያሰለጥኑ ወይ ወጥተው ሲሰብኩ የምናያቸው ጥቂቶች ናቸው። እንደ ጅብ ጎሬ ከያለህበት ትወጣለህ አነፍንፈህ። መካነ ኢየሱስ ቤተክርስቲያንን ሰደባት። አሁን ባለፈውም ደግሞ ሉተር ያለው ይሄ ትክክል አይደለም ነው፣ ካልቪን ያለው ትክክል አይደለም ይሰል ቃለ ሕይወት የተሰብሰቡ አሉ። ደግሞ አዲስ ዩኒፎርም ለባሾች መጡ። ኤርሚያስ ሲናገር አዳዲስ ዩኒፎርም ይለብሱላል። ኢየሱስን አትለብስም እንዴ አንተ?
ኢየሱስን ልበስ እንጂ ኢየሱስን ለብሰ ያድናል በል። ዩኒፎርም ትቀያይራለህ እንዴ? እኛ እንግዲህ ሪፎርሜሽን የሆንን አሉ መጡና ደግሞ ማለት ነው ሪፎርሜሽን የሆነ ሪፎርሜሽኖችን አሉ። እሱን ትራዲሽን አከብራለሁ። ሉትራውያንም አሉ፣ ፔንቴኮስታልም አለ፣ በጣም ብዙ አሉ። ግን አንድ ኤርሚያስ ሲናገር ነው ዩኒፎርም የምታሰፉት። ደግነቱ 15 ሰው ነው የሚሰማችሁ። ጥብቆ ያሰፉልሃል አልኩ እኔ እዚህ ስናገር ጥብቆሽን ልበሽ ቀይሬው በቃ እንደ ሚዲያውን እንሙላው ምናምን ነገር ብሎ አሁን ኤርሚያስ እሺ ፔንቴኮስታል የሆናችሁ ወገኖቼ እንደዚህ ብዬ ብል ዓለም አይስቅ። እኔ ራሴ አፍራለሁ። እሺ ፔንቴኮስታል የሆናችሁ በሙሉ ፔንቴኮስታሎች አንድ አይነት ሎጎ እናርግና እንዳለ ሚዲያውን እንውረረው ብዬ ብል ወይ ኤርሚያስ ማፈሪያ ነህ ነው መባል ያለብኝ። እኔም ራሴ ነው ብዬ የምለው አይባልም። ፔንቴኮስታልነት ያለ ኢየሱስ ዜሮ ነው። ሉተራዊነት ያለ ኢየሱስ ዜሮ ነው። እንዲህ ነው የምከትልህ። ኦኬ ካልቪንነት ያለ ኢየሱስ ዜሮ ነው። የማዕዘኑ ድንጋይ ኢየሱስ ነው። የቤተ ክርስቲያን ራስ ኢየሱስ ነው። ኦኬ የቤተ ክርስቲያን መሰረት ኢየሱስ ነው። ለዚህ ትውልድ ለአንተም ለእኔም የተሰበከው ሊሰበክ የሚገባ ኢየሱስ ነው። ኢየሱስን ስበክ ተልከ ከሆነ ኢየሱስን ስበክ ተልካት ሆነ ሐሰትን ከእውነት ለይተህ አሳይ። እውነት ነው። ጽድቁን ከኩነኔ ክርስቶስን ከቤሎር ማሳየት ተገቢ ነው። መካነ ኢየሱስ ቤተክርስቲያን ሰደባት ይላሉ ወንድሞች እናቶቼ። እንደው የስድብ ቃል እንኳን ከተናገርኩ እኔ ነበርኩ ይቅርታ መጠየቅ አለብኝ። አንተ እኮ ኦሮሞ ነህ ወይ የኦሮሞ ቤተክርስቲያን ነህ ወይስ የኢትዮጵያ ቤተክርስቲያን ብለህ መካነ ኢየሱስን ለሁለት ልከፍል ዘረኛዊ ንግግር ትናገራላችሁ ማለት ነው በውስጥ የራሳቸውን ወንጌላዊ ቅድም አስገብተውት የነበረውን ውይይት ወንጌላዊ እዚህ ስላለ ስለመጣ እንኳንም ደህና መጣ። አንዴ ስሙት። ለምን ኤርሚያስ ቤት ትገባለህ? ገብተህ ለምን እውነቱን ትናገራለህ? የመካነ ኢየሱስን መልክ የሚያበላሽ ነገር የተናገሩትን ለምን ትገስጸናለህ ነው እንጂ ወንጌላዊ አብዱልሰላም ገብቶ እዚህ መካነ ኢየሱስን አላሰደበም። እኔ መካነ ኢየሱስን አልተሳደብኩም። ካለ በመረጃ አምጡ አሳዩን። ቅድም እንኳንም አልተኛው ቀድቻችኋለሁ። በደንብ ነው የቀዳኋችሁ። ኦኬ 34 ደቂቃ ያወራችሁት ያው እንደዚህ ወንጌላዊ ከእሱ ጋር የሚገናኝ ሪዝን አለ። ከእሱ ጋር የሚገናኝ ሪዝን ኖሮኝ አይደለም ምንም እንደዚህ አድርጌ እዚህ ቲክቶክ ላይ ያለው ይህ የራሴ ከአገልግሎቱም ጋር የሚያያዝ አይደለም። ፐርሰናል ሪዝን ስለሆነ ነው። ያንን ደግሞ ጀስትም ያውቃል ለምን እንደዚህ እንደማደርግ ያውቃል። እሱ ከሙሌ ጋር ተደዋውለናል ያውቃለሁ። ግን ለእኔ ከመደወል ይልቅ በቲም እዛ ውስጥ እኔን ስታኝኩኝ ትውሉና ማታ እዚህ ላይ ደግሞ ጻድቅ ትጫወታላችሁ። እኔ በጣም እኔን ያኘካችሁበት ቪዲዮዎች ቁጥሩ የሌላቸው አሉኝ። ሀሜት ላይ ሰው እንደምትሉ ቁጥር የሌለው ሀሜት ብቻ የሆነ ቪዲዮዎቻችሁ አለኝ። የግል ችግር ኖሮ ሳይሆን ጀስትም በኩል በዮሲም በኩል ሞክረናል ከአንተ ጋር ያለውን ነገር ለማውራት እና ያ ሚቲንግ ደግሞ እስኪደረግ ድረስ እነ ኤርሚያስ ጋር እንዳትገባ ኢቨን ጀስትም ነግሮ ነበር አይደለም? ኧረ በፍጹም እኔ ማነው እንደዚህ አይነት ነገር አልነገረኝም። ከእናንተ ጋር እንደምናወራም ቃጠሮ ያስያዘኝ ሰው የለም። ይሄ ሁሉ አላወራህም? እናወራበት በዚህ ቶፒክ አላለህም? ምን እኔ ከሌሎቹ ጋር ስትታረቁ እኮ ቢዚ አላረጋችሁም ብዬ እነዚህን ሰዎች ቢዚ አላረጋቸውም ከሌሎቹ ጋር የጨርሱ ቅድሚያ ብዬ ነው የወረድኩ አይለም ከዮሲ ጋር። መቼ ነው እኔና እናንተ የተቀጣጠር ነው? መቼ ነው ሊያገናኙኝ በሽምግልና ያወሩኝ? ማንም አላወራኝም እስካሁን። ጀስት አላወራህም? እርግጠኛ ነህ? ጀስት በፍጹም እኔ ሰብስቤያቸው አንድ ላይ ያዋራቸዋለሁ ብሎ የቀጠረኝ ጊዜ የለም። እሺ ሼር አድርጌለታለሁ። እሱም ሲመጣ እንትን ይላል። ግን እኔ ፐርሰናሊ ላውራለሁ። አሁን እኔ ምንም ጥላቸው የለብኝ። ለምን ቤተክርስቲያን በጣም አደገኛ እንጂ ድምፅ አለኝ እኮ ስሙት።
ስሙ ምን እንደሚለው አደገኛ ሀሜቶቻችሁ ተሰብስቦ ተላኩልኝ። ሰው እንደዚህ የምታሙ ከሆነ ሰው እንዴት ነው ከሰው ጋር የምትኖሩት? ሰው ደግሞ ስሜት እንዳለውና መልስ እንደሚሰጥ አታውቁም? ልክ ነህ እኮ ግን እነ ኤርሚያስ ጋር ከመግባት ይልቅ ቢያንስ ከኛ ጋር ያለውን ነገር መቼ ከነሱ ጋር ሆነ በሶስት ወር እኮ ትላንት ነው። አየው ወንጌላዊ አብዱ ሰለም እኔ ቤት ቢገባ እኔ ኤርሚያስ ጋር ከምትገባ አሉት። ልብ በሉ ወንጌላዊ አብዱ ሰለም እዚህ ቤት ቢገባ ወንድሜ አይደለም እኔ በክርስቶስ የመካኒክስ ቤተክርስቲያን አገልጋዮች እኔ ቤት አይገቡም እንዴ? ኢዮስያስ እዚህ ቤት ከወንጌላዊ አብዱ ሰለም በላይ ገብቶ ብዙ ዘመን አገልግለን የለ እንዴ? ወንድሞቼ እኮ ናቸው። እኔ እንደዛ ነው የማምነው እስካሁን ድረስ ማለት ነው። ለምን እዛ ቤት ገባለ? ልክ ኦርቶዶክሳውያኑ እንዳሉት ማለት ነው። ኦርቶዶክሳውያኑ አትግቡ ብለው እንዳሉት ኢዮስያስ እዛ ቤት አትግቡ፣ የእሱ ግብረ አበሮቹ እዛ ቤት ኤርሚያስ ቤት አትግቡ እያሉ የሉትራውያኑን እየቀሰቀሱ ነው በውስጥ። አሁን ወንጌላዊውን እዚህ ቁጭ አድርጋ ለምን ገባ ነው እዛ ኤርሚያስ ቤት። ኤርሚያስ ቤት ገብቶ ኃጢአት ተናግሮ ነው እንዲወጣው አሁን በኋላ ይናገራል። ወንድሞች ነገሩ በእነዚህ ሰዎች ወንድሞች አይደለንም። በነ ወንጌላዊ አብዱ ሰለምና በሌሎቹ ወንጌላዊ መካኒክስ ቤተክርስቲያን አገልጋዮች ወንድሞቻችን ናቸው። እነ ኢዮስያስማ ወንድም እንዳይደለን ነግረውናል እኮ ዮኒ ማኛ ቤት በተሰበሰቡበት በመዳን ጉዳይ አንድ አይደለንም ብለዋል ከፔንቴኮስታል ጋር። ኦኬ መዳን በእምነት መዳን በክርስቶስ ብቻ ብሎ የሚለው ከአምስቱ ፒላሮቻችን ውስጥ በክርስቶስና በእምነት በጸጋ ብቻ ብሎ የሚለውን እንኳን ራሱ ክደውናል ማለት ነው። ዓለም አደባባይ ላይ ከፔንቴኮስታል ጋር አራውንድ ዘቡሽ አትዙሩ፣ እውነቷን ተናገሩ። በመዳን ጉዳይ ከፔንቴኮስታል ጋር አንድ ናችሁ አንድ አይደላችሁም ተብሎ ሲባል ዩኒፎርማቸውን ለብሰው ገብተው በ3500 ሰው ፊት ነው የካዱን። ብዙ ሰው እንዲያያቸው ምኞታቸውና ጥረታቸው የነ ኢዮስያስና ተከታዮቻቸው ግን የሰራዊት ጌታ እግዚአብሔር ሞገስ ስላሳጣቸው ዞር በሚያያቸውም ሰው የለም። ቢያያቸውም ለሁለት ቀን ለሶስት ቀን ኦርቶዶክሳውያኑ አዳመቋቸው። ጆሮ ግንዳቸውን ሲሏቸው ኦርቶዶክሳውያኑ በጸጋ ትምህርት ብቻ ብሎ በሚለው ማለት ነው። አክሊለ አጩሎ ሲጠላቸው ከዛ የሚሰማቸው ወጡ። ኦርቶዶክሳውያኑ ነበሩ ሲያጨፍሩላቸው የነበሩት። ክደህናል እኮ ኢዮስያስ አብራቸው ሉተራውያንን ብለው ከሚሉ ጋር እኛን ፔንቴኮስታሉን ክደህናል እኮ አንተ በጌታ ወንድሜ ነህ ብለህ ለማለት እኮ ሞራል የለህም። በመዳን ጉዳይ ከኔ ከፔንቴኮስታሉ ጋር ኢዮስያስ ምንም የሚያገናኘኝ ነገር የለም ተብሎ ሲባል እዛ ቁጭ ብለህ ስታወራ ነበር ወሬ። ትክክል አይደለም አላላችሁትም? ያን ሰው ወጣችሁ አደባባይ ላይ እንኳን ይቅርታ አልጠይቃችሁም። ወንጌላዊ አብዱ ሰለም ለምን እዚህ ቤት ገባ ነው እኮ እሱን እኮ ነው እነሱ ጋር ስትገባ እናንተ አደገኛ ስህተት ሰራችሁ። እነሱ ደግሞ ስድብ ሲጀምሩ ስድቡን ለማስቆም ነው ሄድኩኝ። ቆመ ወደ እውነተኛ መጠን ተስማምተን እንዴት እንደወጣላችሁ። እሺ ወንጌላዊ በኋላ ይሄን ጠይቃለሁ። ስድብ ሲጀምሩ ስድቡን አስቆምኩ ብለሃል። በኋላ ጠይቃለሁ። የኔ ጥያቄ ጭብጭ ናት። ግን ከዛ ውጭ የሚናገረውን የወንጌላዊ እነሱንም ስሙት። ኦኬ ስቲል እኮ እስከ መሪያችን ድረስ እኮ እየተሳደቡ እኮ ነው። ምን ብለው ተሰደቡ? መሪያችን ነገር አይደለም። ለምን በደንብ በቪዲዮም እኮ ብዙ ማስረጃ እናመጣለን። ግን የእኛ ጥያቄ ቢያንስ አትሊስት ቤተክርስቲያኒት ውስጥ ያለ ሰው ነው። እኛም ቤተክርስቲያኒት ውስጥ አለን። ስለዚህ ቢያንስ በተወሰነ መልኩ ለእኛ ክሎዝ ነው። ቢያንስ ብንነጋገር እንግባባለን። ከነሱ ይልቅ ነው ሀሳባችን ነበር። የአንተ እዛ መግባት ነው እንትን እያለን ያለው። ለምን አያችሁ ፖለቲክሳቸው እንዳይጠቀሙት ነው። ያ ነው የእኛ ፍራቸው ነበር። ምንም ለፖለቲካ የተጠቀመኝ የለም። የእናንተ ፖለቲካ በጣም አደገኛና ሰይጣናዊ የሚከፋፍል ስለሆነ እናንተን ስለጠላው ነው። አስጠሊ ፖለቲካችሁን ስለጠላው ነው ሄድኩ እንጂ ማንም አልጠራኝም፣ ማንም አልጋበዘኝም። ወንጌላዊ ግን የእናንተ አስጠሊ ፖለቲካ ጠላው። ለምሳሌ እስኪ ይሄንን አላስተማራችሁ የምትለው ነገር የምትከሰን ካለ የት ፖለቲካ ብለህ የጠየቅከውን ወንጌላዊ መለሰልህ። አንደኛ እኔ አልጠራሁትም። መምጣት ቤቱ ነው፣ መብቱ ነው፣ ወንድሙ ነው በክርስቶስ። ነገም ተነገ ወዲያም መጥቼ ልስበክ ብሎ ቢል እንዳለ ይሰብካል። እዚህ ከመካኒክስ ቤተክርስቲያን ያሉ አገልጋዮች በሙሉ ኢየሱስን ይስበኩ እንጂ ጤናማውን ትምህርት እንዳላቸው ስለማቅ ኦኬ። ፖለቲካውን እነሱ ናቸው የሚቆምሩት። የኦሮሞ መካነ ኢየሱስ ነህ ወይስ የኢትዮጵያ መካነ ኢየሱስ ነህ እያሉ ማለት ነው። ከነ ግብረ አበሮቻቸው በውስጥ እየዶለቱ ከማያምኑ ሰዎች ጋር ምንድነው አብረው ተሰልፈው ከነቀስ ዲበኩሉ ጋር በፔንቴኮስታል ላይ ሲያላግጡ
ኑ በልሳኖቻችሁ ስደቡን። ሉትራዊ መካነ ኢየሱስ ባትኖር እኔ ኤቲስት ነው በርሞ ነው ብሎ ያለው ቪዲዮአቸው አለ። የዚህን ያህል ነው የሚጠሉን፣ የዚህን ያህል ነው የሚጸየፉን። እኔ ግን እንደው ሌሎቹ ፔንቴኮስታሉ ባይኖር መካነ ኢየሱስ ብቻ ብትኖር በመካነ ኢየሱስ ቤተክርስቲያን ስርዓት ጌታን አመልካለሁ እንጂ ወደ ኦርቶዶክስ አልመለስም። ፋክት። እነሱ ግን ኤቲስት ነው የምንሆነው ነው ያሉት። ሉትራዊት መካነ ኢየሱስ ቤተክርስቲያን ባትኖር ሌላ አማራጭ ቤተክርስቲያን የለንምና ኤቲስት ነው የምንሆነው ነው ያሉት፣ በመሪያቸው በኩል ማለት ነው። እኔ ግን የህፃናት ጥምቀት ላይ ጥያቄ ቢኖረኝም እሱን እንዳለ ይዤ ዋናው ነገር ፒላሩ በክርስቶስ ኢየሱስ በእምነት ብቻ በጸጋ ብቻ መጽሐፍ ቅዱስ ብቻ ክብር ለእግዚአብሔር ብቻ ብሎ በሚለው በአምስቱ ሶላዎቻችን ውስጥ ተማምኜ በመካነ ኢየሱስ ቤተክርስቲያን ጌታን አመልካለሁ እንጂ ወደ ኤቲስትነት አልሄድም፣ ወደ ኋላዬም አልመለስም። የአባቶች አምላክ ምስክር ነው። ከትምህርት አንጻር አይደለም። መጀመሪያ ከጤናማ አስተሳሰብ አንጻር እናውራ። ጤናማ ናችሁ ወይ? ስለ ሰው ያላችሁ ምልከታና ሰው እንደዚህ በዚህ ደረጃ የምታንቋሽሹበት ህይወታችሁ በምን አይነት መልክ ነው? ማንን እስኪያንቋሸሽ? ለምሳሌ ማንን እኔ ቁጥሩ የሌለ ቪዲዮች እኔ ጋር አሉ ተቆራርጠው እኮ ይምጡና እናያቸዋለን። ችግር የለውም። ለዛ ይቅርታ ላፊ ለተናገር ነው ይቅርታ መጠየቅ ጥራቸው። ጀስትን ጠራቸዋለሁ አላልክም? እነሱ ጥራቸው እየጠበቁ ያለው አሁን አንድ እሱ ነው። እሱ ጨርስ ሼር አድርጌለታለሁ ይመጣል። ግን ከቡክ ኦፍ ኮንኮርድ ወይም ከእምነት መግለጫዎቿ ግን አውርተን ስለ ትምህርት ከማንተ ጋር ለማውራት መጀመሪያ ጤናማ መሆን አለባቸው። መጀመሪያ ከማጋ ነው ማውራው። ስለምንድን ነው ከማጋ ማውራው? ላይቭ ላይ ሊሆን ስለሚችል ቼክ ላድርገዋል። እና ስለ ጤነኝነት ለማውራት ፈርስት አንተ ጤነኛ ነው ወይ? አመለካከት ጤነኛ ነው ስለኛ? እኔ በግል እናንተ ላይ ዘብቻለሁ፣ ሰድቤያቸዋለሁ። ይኸውልህ አንዳንድ ጊዜ አንተ በምታወራው ልክ ሪስፖንስ ስላልተሰጠ ብቻ በጣም ትክክል እያወራ እንደሆነ ፊል እንዳታደርግ ባይዘወይ ማለት ነው። ምክንያቱም ትላንት ወዲያዎችን ማስታወስ እንችላለን። እነዚህ ሰዎች ያላቸው አመለካከት የሰይጣን አመለካከት ነው የሚል የወረደ በደንብ አደገኛ ፖለቲከኛና ሰይጣናዊ አመለካከት ነው ያላቸው። እሱን ማስረጃ ያቀርባለሁ። አንድ ሚዩት እያደረግ በጣም እንደተማረ ሰው ዲስከስ እናደርግና ጊዜ ሙሌ ዲስከስ ስታደርግ አንዳንድ ሰዎች ዝም ማለትህ ትክክል ይሆኑ ይመስላቸዋል። ኦኬ አንተ እዛ ገብተህ የምታወራቸው ነገሮች ባይዘዌይ በስሜታዊነት ስለሆነ ና እስቲ ቡክ ኦፍ ኮንኮርድ ላይ ያለውን ሀሳብ አላወራችሁም፣ ቡክ ኦፍ ኮንኮርድ ላይ ያለው እናንተ ከምታወሩት የተለየ ነው ስትል ስለነበረ አሁን መነጋገር የምንችለው ሴጣናዊ ሆነን መላካዊ ሆነን ባይዘዌይ ለሁሉም ሰው አሪፍ መሆን አንችልም። ቤተክርስቲያናችን የምትለንን መርህ ይዘን ስለምንከተል ደስ የማይላቸው ሰዎች ሊኖሩ ይችላሉ። ጀስት እንዳንተ አይነት ሰዎች ማለት ነው። ለዛ አሁን መነጋገር የምንችለው ይህ አሉባልታዎችን ሳይሆን ስለራስ አውራ መጀመሪያ ስለኔ ሳይሆን ወይት አንዱ በትምህርት ዙሪያ ቡክ ኦፍ ኮንኮርድ ላይ ሌላ ሀሳብ አውርታችኋል። ኦር እነዚህ ልጆች ቤተክርስቲያኗን አይወክሉም ስትል ስለነበረ እስቲ ማን እንደሚወክል ፌስ ቱ ፌስ አሁን ተገናኝተናል። ቡክ ኦፍ ኮንኮርድ ላይ የሌለ ሀሳብ ከኛ ልጆች አንድ ያወራነው ነገር ካለ መጀመሪያ እድሜ የጀመረውን ጨርስ። ጀስትን ጠሯለው እኛ ቀጥረን አቤና ወደዛ እናደርጋለን፣ እያጣራን እንሄዳለን። ትምህርቱን ችግር የለም፣ ትምህርት የትም አይሄድም፣ እናወራለን እና ጀርሚ እንትን ይበልቀይ እንትን ለማለት ብሎ ነበር እና ያ ባይዘዊ ሙሌ እኔ እኮ ሀሳባችሁን እደግፈዋለሁ። ግን አንድ ሰው ገስት ላይ ቁጭ ብሎ በቃ በተደጋጋሚ ሴጣናዊ አመለካከትን ያላችሁ ፖለቲካዊ መከፋፈል ላይ ያላችሁ ምናምን ኢማጂን የምታደርገውን ነገር አደገኛ ከሄዳችሁ ማስረጃ ቀርባለሁ። አትፍራ። አደገኛ ከሄዳችሁ በትልቁ አድርጌ ያለው ቆይ ጀስትን ጥሩት። እኔ ቢሮ እየደረስኩ ነው፣ መኪና ላይ ነኝ። እንደወረድኩ እደውልልሃለሁ። ያው ማውራት ጀምራለሁ። አደገኛ እሱን ሰርፕራይዝ እየጠበቅን ነው ባይዘዌ ማለት ነው።
በየዕለቱ በየቀኑ ምንድን ነው የምታወራው? እዛ ቤት ትገባና አደገኛ የሆነ አመለካከት አደገኛ የሆነ ሲአይ አይደለንም። እኔ ነኝ በየዕለቱ እዛ የምገባው። አዎ አንተ እርግጠኛ ነህ? በቃ ሐሰተኛ ነህ። አንተ ጋር አወራለሁ ፈቃደኛ አንዴ ችግር የለም እኮ አብዱሰላም ማውራት ትችላለህ እኮ። ሶስት ወር ነው እኮ እናንተ ጋር የገባው በየቀኑ እዛ ገብቼ አውርቻለሁ። በሶስት ወር ውስጥ ማለት ነው። በቃ ከሌላ ሰው ጋር አወራለሁ። አውርድ አቤላ አንዴ ግን እውነት አይደለም። ትቀባጥራለህ እንጂ እውነት አይደለም። ውሸታ መሆንም ባይዘዊ ማለት ነው። ባይዘዊ እንደዚህ አይነት ሰው እንደዛ አይደለ። ቆይ ተረጋጋ። እንደዚህ አይነት ሰው ወንጌልን አካል አሁን እዚህ ይሳደባል ማለት ነው። እኛን እኮ ትናንትና ሲሳደብ ነበር። ሲዋሽ ታዲያ ምን ይበለው? አብዱሰላም እዚህ ቤት በየቀኑ መጥቷል አልመጣም? ጌታ ምስክር አለ። ሰይጣን በላይ ነህ። በዚህ አይነት ውሸታም እንዴት ትዋሻለህ? እንዴት ትዋሻለህ? ቤላ ከዚህ ጋር ምንድነው ዲስከስ አቤላ አንዴ ቆይ አንዴ እንደዚህ እናድርግ። አንደኛ የቤተክርስቲያኒቱ አገልጋይም ስለሆነ ሌሎቹን በምናወራበት መልኩ አናወራው። አንደኛ የቤታችንም ሰው ስለሆነ ስለዚህ ያለውን ነገር ሪስፔክት ከእናንተ ጋር ማለት የምችለው ይሄንን ሰው እኛ የሴጣን አመለካከት አላቸው እያለ እየነገረ ስለሆነ እኛ ደግሞ የቤተ ክርስቲያኗ ልጆች ነን። መግለጫዋን ውሸት በላይ አሁን በየቀኑ እየመጣ ስትለኝ እኔ 3 ወር ነው ትናንትና ወደ ሚዲያ ራሱ መልሼ እዛ ጋር እንዴ ነው በየቀኑ አሁን እንደዚህ አይነት ሰይጣንም ትጎዳ እኔ ፐርሰናሊቲ ሰውን በቃ ተሳስቶም ከሆነ እኮ ተገጽጻለህ። ችግር የለም። ትናንትናም ሲገባ ነበረ። ባለፈው በምንሄድበት አቅጣጫዎች ሁሉ መካነ ኢየሱስ ነኝ በማለት ይገባና እኛን የሚያስወቅሰው የሚያሰድበው እሱ ነው። ምንድን ነው ፍትሄዱ? ከመጀመሪያም ጀምሮ አላውቅም። አንተ ስለማላውቅህ ከሌሎች ጋር ላውራ። ይቅርታ ደስተኛ ነው ባይዘው እኔም ብዙ አላውቅም፣ ግን ይሄን ሰው አስቆም። ቆይ ኢቫን ቆይ አቤላ ቆይ እንትን እናድርገው። ዞሮ ያው አንድ ቤተክርስቲያን ስለሆንን ያን ጀርሚ እየሰደበኝ እንኳን ዲስከስ ማድረግ አንችልም እኮ አይደለ? እንደ ቤተክርስቲያን ልጆች መነጋገር የምንችለው ከውሸታምነት የተሳሳተ አመለካከት አስተምረን ነው። ይሄ ለአሁን እንትን ይበልና ወደ ንግባል። ኤርሚ ይሄ ሰው እየዋሸ ውሸታም ነህ ማለት መሳደብ ነው። መልስ ማልሰጥ ማለት ነው። ባይዘዌ አሁን ለምትሳደብ ለምሳሌ እኔ በየቀኑ እየገባሁ እና አንተ ላይ አወራሁ። በየቀኑ እየገባሁ እኛ ላይ አውርተሃል እንጂ ይሄ የሚዋሽ አይደለም እኮ አብዱሰላም። እኛ ላይ አውርተሃል፣ እኛ ሰድበህናል። ሴጣናዊ አመለካከት ነው ያላቸው ብልሃል። ቆይ አቤላ መራራ ሰላም ነው? አካም እንዴት ነህ? አጎስ በርጋ እንዴት ነህ? እስኪ ትንሽ አውሩ። ጀስት እስኪመጣ ትንሽ አውሩ፣ ከዛኛ እንቀጥላለን። እሺ ቆይ አቤላ ትንሽ አውሩ። እሺ ኦኬ። ሪስፔክት ስለማደርጋችሁ ብቻ ኦኬ። አብዱሰላም ተካሽ ተዋሻለህ፣ ተቀምጠህ ተዋሻለህ ማለት ነው። አብዱ ቆይ የምታወራው አብዱ መረራ ምንም ማምጣት እንደማትችል ራስህን እወቅ። እንደዚህ ራስህን ሚዛን ላይ አታካብድ። ከስንቱ ተርፈህ ይመጣል። ያላነበብክ ሰውዬ ከዚህ ወንጌል አንዴ ቆይ ኢቫን ጀስት መጥቷል። አንዴ ቆይ ና አብዱሰላም ና ተመለስ። ወንጌላዊ ጀስት መጥቷል። አንዴ ጥሩት። አይ በቃ አስፈላጊ አይደለም ገብቶኛል፣ ግን እዚህ ጋር ማውራቱ አስፈላጊ ነው ብዬ አላምንም። አይ እዚህ እንድታወሩ ሳይሆን በውስጥ እንትን እንድትሉ ነገረውና ውስጥ
እስቲ ጉያ ሚዲያ ከኖረን እንጅራ ነው በየቀኑ ስለእናንተ አወራው። እናንተ እኔን እንደምታኝ እኮ ቀኑ ሙሉ ተቀምጣችሁ እኔ መቼ ስለእናንተ አውርቼ አውቃለሁ ነው ያልኩት። ይሄ ሰው በየቀኑ እየመጣ እኛን ታወራለህ ይለኛል፣ ስለኛ ታወራለህ ይለኛል። አደገኛ ሰይጣናዊ ውሸቱን ይዋሻል እዚህ ሚዲያ ላይ ተቀምጦ። ኤርሚያስ ቤት ገብተህ ሁሌ እያወራ የለም ወይ ማለት ነው? ሪስፖንስ ሰጠዋል እንዳለ ወይ ሪስፔክት በጣም ዋናው ሰንቀብ ላይ ከኖር አዳባኻ በሙሉ ነው የሚያወሩት። በሙሉ ወንጌላዊ ላይ በሙሉ አራት ማርቆስ ከድስት ጋር ብቻ አውራ አልደርስ አልኩ። እሺ ቴንክ ዩ ሚዩት ስላደረግ። እንግዲህ ሁሉም ሰው በዚህ ፕላትፎርም ላይ ወጥተው ሀሳቡን ገልጿል። የተለያየ ቤት ገብተናል። አንዳንዱ ቤት ፈጽሞ የእኛን ቤተክርስቲያን ሪስፔክት በማያደርግ መልኩ፣ ውሳኔያችንን በማያከብር መልኩ ሀሳቦች የሚንጸባረቁበት ቤት ነው። እዛ ባንገባና ሪፍሌክት ባናደርግ የኔም ኦፒኒየን ነው። ነገር ግን አይ ዊዝ ኦል ዶስ ፕሮብሌምስ እኔ ገብቼ ማብራሪያ መስጠት የምፈልጋቸውን ጉዳዮች ማብራሪያ ሰጣለው ብሎ አንድ ሰው ኃላፊነት ወስዶ የሚገባ ከሆነ ያ የግል ውሳኔው ነው። ግን አሁን ወደ ውስጥ መተኳኮሱ አያንጽምም አይጠቅምምም እና በተለሳለሰ ቋንቋ ባይዞ በጣም ንግግራቸው ለስላሳ ነው። ውስጣቸው ግን የብዙዎቹ መርዝ ነው። መርዘኞች ናቸው። ውሳኔያችንን በማያከብር አለ። እኔ የኢትዮጵያ ወንጌላዊት መካኒስት ቤተክርስቲያን ውሳኔ እኔ ማን የማላከብረው ነው? ናቶች የነዚህ የባጃጆቹን ውሳኔ አልቀበለውም። ለምን? በፔንቴኮስታል ላይ ጽርፈት ቃል ሲናገሩ የሚውሉ ከየት እንደበቀሉ የማይታወቁ ማንነታቸውን የማናውቃቸው ሰዎች ናቸው። የግድ እነሱም እኔን ማወቅ አይጠበቅብኝም፣ እኔም እነሱም ማወቅ አይጠበቅብኝም። ኦኬ፣ ቤተክርስቲያን ልጆች ሊሆኑ ይችላሉ። ኦኬ፣ እኔ የኢትዮጵያ ወንጌላዊት መካኒስት ቤተክርስቲያን ውሳኔ እኔ ማን የማልቀበለው? ሲጀምር ውሳኔዋን ለእኔ አትወስንም። ኦኬ፣ ለህዝቧ ነው የምትወስነው፣ ለማህበረ ምዕመኑ ነው የምትወስነው። እኔ ምን ይሁን ብዬ ነው የመካኒስቱን የማልቀበለው? ውሳኔዋን አልቀበልም ያልኩት ውሳኔ አለ የለም። በትምህርት ደረጃ ጥምቀት ላይ እና ጥምቀት ለኃጢአት ስርየት፣ ጥምቀት ማነው ቅዱስ ቁርባን ለድህነት ብለው የሚሉትን አልቀበልም። መጽሐፍ ቅዱስ አይልም። ሄደው የሚወተፉት የሚወሸቁት በሙሉ ከኦርቶዶክስ በሙሉ ከካቶሊካውያንም ሉተራውያንም የሚባሉት በሙሉ አባቶች ብለው የሚሉት ጋር ነው የሚሄዱት። ሐዋርያቱን ሲጠቅሱ አናይም። እስኮላሮቻችን ይላል። ዳር ትይዛለህ ብራዘር፣ ዳር ትይዛለህ። እዛ ሄደን አንተ ከእነሱ ጋር እንደፈለክ ማለት ትችላለህ። ያንተን አከብርላለሁ። እኔ ግን አባቶቼ ሐዋርያትና ነቢያት የሁላችን ጌታ እግዚአብሔር ልጅ ምን ብለዋል? ምንም አላሉም። በቃ እነዚያ ያለፉ አባቶችም ያሉትን አልቀበልም። አለቅልቄንም እደፋልህ። ሶላ ስክሪፕቸራ ብቻ ነኝ። አለቀ። ራሱ ሉተር ይህንን ብሎ ውሳኔ የወሰነው እንደ እግዚአብሔር ቃል ያልተናገረውን አልቀበልም። የተላጠ ኤሌክትሪክ ለምን አትይዙም? አልቀበልም። እንደ እግዚአብሔር ቃል የተናገረው ሉተር ጨልጬ ነው የምቀበለው። አምስቱን ፒላሮች አስቀመጥ አይደል ሉተር? በሙሉ መጽሐፍ ቅዱሳዊ ናቸው። ክርስቶስ ብቻ፣ ክብር ለእግዚአብሔር ብቻ፣ እምነት ብቻ፣ ጸጋ ብቻ፣ አየ በሙሉ መጽሐፍ ቅዱሳዊ ናቸው። መጽሐፍ ቅዱሳዊ ትምህርት ስለሆነ የተቀበልኩትኝ እኔ የተቀበልኩት የእግዚአብሔር ልጅ ኢየሱስን ነው። ጌታን ተቀበል ብለው ሲሉኝ ጴንጤዎቹ አስቀበሉኝ። ሉተርን አብረው አላስቀበሉኝም። ሉተርን ካልቪንን አብረው አላስቀበሉኝም። ሪፎርሜሽን አባቶችን አብረው አላስቀበሉኝም። ከገባው በኋላ ግን በፕሮቴስታንቱ ዓለም ላይ ያሉ ሪፎርሜሽን አባቶች እነዚህ ናቸው ብለው ታሪክም ስላላት ቤተክርስቲያን በታሪክ ውስጥ እቀበላለሁኝ። አቤት! አዎ፣ ገና ወር ታመጥበታለህ ማለት ነው። እኔ የመካኒስት ቤተክርስቲያን ውሳኔ አልቀበልም በማይቀበል ቤት ውስጥ አላለም። እኔ ማንኛና ነው የማልቀበለው? አብራችሁ በዚህ 11 ዓመት ውስጥ የነበራችሁ ሰዎች በእውነት የመካኒስት ቤተክርስቲያን ውሳኔ እንዳትቀበሉ አንቀበልም ብዬ ያውቃለሁ? አልልም። እኔ ማንኛና ነው የማልቀበለው? አልልም። ምድረ ፖለቲከኛ ሁሉ ተለሳልሰው ይናገራሉ፣ ግን መርዛሞች ናቸው። ስሟቸው። ታውቃላችሁ፣ የቲክቶክ ፕላትፎርም ባህሪ እኛ የራሳችን በውስጥ የምናወራበት መድረክ አለን።
በዛ መልኩ ዲስከስ እናደርጋለን ማለት ነው። አስፈላጊ ከሆነ የራሳችንን ስኩል ኦፍ ቶትም ሊሆን ይችላል እኛ የተረዳንበትን መንገድ ስለ ኮንፌሽናችን፣ ስለ ቤተክርስቲያናችን ውሳኔ፣ ስለሚያስፈልጉ ነገሮች እዚህ ላይ ወተን መወያየት ካለብን እና ይጠቅማል አዳማጩንም ሌላውን መመን ይጠቅማል ብለን ካመንን እናደርገዋለን እንጂ ሌታስ ኖት ሜክት ፐርሰናል። ሌላም ቦታ እኔ ፐርሰናሊ እንደ ወንድምም መመክረው ነገር ሌላም ቤት ገብታችሁ ኦፒኒየን ስትሰጡ በተቀመጠው ዶኪመንት ላይ በወጣው መግለጫ ላይ እንጂ በሰው ኦፒኒየን ላይ በተለይ ሰው በሌለበት ከላይ እንደዚህ ብሏል ከላይ እንደዛ ብላለች፣ ስለዚህ ይሄ ልክ አይደለም፣ ይሄ እርማቱን የማረሙን ስራ የመተራረሙን ስራ ባንሰራ ጥሩ ነው እና አብዱሰላም ያው ወሌና ሶፍና ሲፈንብል ብላ namoota akka kanaa sobduu tultullaa kana hojii kama jira soba amma kana gahu mudirri irratti አይ ኦፌንድ መደራረግ የለብንም። ታውቃላችሁ ፕላትፎርሙ እዚህ ያለው ሰምታል ቅድም ባልሰማሁት ነገር ላይ ኦፒኒየን ልሰጥ አልችልም አብዲ። ስለዚህ እኔ በየቀኑ እዚህ ላይ መጥቻለሁ ወይ ነበርኩ ይህን 3 ወር በተለይ ባለፈው 3 ወር ሚዲያው ላይ ራሱ ስመጣም ይሄን ነበርኩኝ። አልፎ አልፎ ራሱ አንዳንዴ ሲገባ ስለ እናንተ ብቻ የለም ስለ ሌላው ጉዳይ ላረሱ ትኩረት ሰጥቻለሁ ወይ በየቀኑ ገብተህ ስለኛ ታወራለህ ሲለኝ አንድ ሐሰተኛ ሰው እንዴት ነው ከእናንተ ጋር ማውራው? ጀስት አይ በቃ ገብቶኛል። አሁን ያንተ ሀሳብ ገብቶኛል። አሁን እሱ ምናልባት ቅርብ ጊዜ ይሄንን 2-3 ቀን አይተው ሊሆን ይችላል። በዛ መልኩ 2-3 ቀን ሁሉም እኮ ትናንት ማታ ብቻ ነው በዚህ ጉዳይ ያወራል። አዎ ኢምፖርታንትም አይደለም ነው አሁን ስቲቭ ገላምጤ ኢምፖርታንት ላይሆን ይችላል፣ ግን በየቀኑ ስለኛ ታወራለህ። ስለ አንድ ሰው ምን ትላለህ አንተ? እሺ አቤሎ ምን ለማለት እንደሆነ ፖዚቲቭሊ አመለካከት ስለሌለው ፖዚቲቭሊ ነው ብዬ አልዋሽም። ምክንያቱም ባለፉት ጊዜያቶች ሁሉ ስለ ሉተራን በምናስተምራቸው ጉዳዮች ላይ ስም መጥቀስ ስላለብኝ ኤርሚያስ ቤት በመግባት እኛን የሚወቅሰው ፈርስት ሉተራን እሱ ነው። አዶኖ ሉተራንነቱን ባልቀበልም ማለት ነው። ትላንትናም ገብቶ ሲናገር የነበረው በቃ ሰይጣናዊ አመለካከት ያለን ሰዎች አድርጎን ነው። ቡክ ኦፍ ኮንኮርድ ላይ ያለን ሀሳብ እንደማናስተምርና ጀስት ለመከፋፈል ብቻ የምንሰራ ሰዎች አድርጎ ነው የሚያወራው ማለት ነው። ሰው ሚዲያ ላይ 3 ወር ቆየክ 1 ወር ቆየክ አዶን ኬር እኮ የሆነ ታይም ላይ ስትመጣ ግን የምታወራው ፎከስ አድርገ እኛ በምንሰራው ጉዳይ ላይ ነው እና ሀሳብ ሲባል እንደ ቤተክርስቲያኔ ይሄ ቤተክርስቲያኔ ያወጣችውን መግለጫ አከብርላታለሁ እንደዚህ ነው ያለችው ከማለት በላይ እኛ ኤክስፕሌን ያደረግነው ሀሳብ ላይ የምሰጣቸው እርምጃዎች የሆነ የምታወራቸው ነገሮች በጣም አንደኛ ወንጌላዊ የሚናገራቸው ንግግሮች አይደሉም። አሁን ራሱ ስታወራ የነበረው ንግግር ወንጌላዊ የሚናገራቸው ንግግሮች አይደሉም። ይህ እኔ ባጠፋና ትክክል ያልሆነ ነገር ራሱ ብናገር ኖሮ ነው አንተ እንደ ወንጌላዊ ነው እንደዚህ አይደለም ማለት ያለብህ ብለህ ነው መቀጠል የነበረብህ። ግን አንተ ምንድነው ሰይጣናዊ አመለካከት እንዳለው ሰው ይሄው አሁን ራሱ ይመሰክራል ትላለህ። እኔ ሚዲያ ላይ እኔ ራሱ ብዙ አልነበርኩም፣ ግን ታይሞች ሁሉ የምታወራው ስለኛ አሰራር ነው። አሁን ኤርሚያስ ባይዘዌ ቤተክርስቲያንን በማስወቀስ ራስን ማስወደድ የሚባለው ነገር ታርጌት የጠየቀ ላይ መልስልኝ። በቃ ያንን ሌላ ተውና አረ ከዚህ ሰው ጋር አላወራም። በእግዚአብሔር ስሜታዊ ሆኖ ረድቻለሁ። ማውራት አልችልም። ይሄ አደገኛ ሐሰተኛ ስም ላይ ያጠባኛል። እዚህ ላይ እንዴት ነው ከዚህ የማውራ ከእናንተ ጋር እንዲህ አይነት ውሸታም ስም አጥፊ በዚህ ደረጃ በየቀኑ በትክክለኛ ታወራለህ የሚል ተገናኝተን እናወራበት። እኔ ስለጠየቀኝ መናገር የምችለው ምንድን ነው አንድ የመካነ ኢየሱስ አካል ነኝ ወይ አባል ነኝ የሚል መካነ ኢየሱስን የማያውቃት ሰው ነው አብዱሰላም ማለት ነው።
ስለዚህ እኔ ምግባርም ሆነ እንዲህ አይነት አደገኛ መርዝ ማና ምን እንደሆነ አውቀሃል። አሁን አይተሃል። ካልሆነ ሴሽን ይቋረጥ ነው የምናደርገው። ደማመጥ በቃ ሁላችንም ካወራን አይሆንም እኮ ሁላችንም ገፍቼ ላውጣ ባይ ነው እኮ ቤተክርስቲያኒቱ አብረን ለመሆን ከእነሱ ማረጋገጫ መውሰድ አለብኝ ብለህ ነው የምታስበው አንተ? አንድ ቤተክርስቲያኒቱ ስርዓት ቢሆን ወንጌላዊው የተሾመ ነው። ያው አብዱ ሰላም እዚህ አለ። ሪስፔክት አድርገው ሊሰሙት ይገባ ነበር። እሱን የሙሉ ጊዜ አገልጋይ ኦኬ። ለ6 ነው የሚያወሩት፣ ለ4 ነው የሚያወሩት። ለምን ገባህ ነው በደሉ። እዚህ ኤርሚያስ ቤት ለምን ገባህ? ወንድሜ ስለሆነ ነው የገባው። ገብቶ ጽድቅን ስለተናገረ ነው። በቃ ሐሰት የሚናገር ምንድን የተናገርከው ወንጌላዊ ብዬ እላለሁ። እሱም ይለኛል አጭርና ግልጽ። ተልኮ አላቸው ስንል የነበረውን በኋላ ላይ ራሱ ወንጌላዊው አፍርጦ ነግሯቸዋል። ተልኮ አጀንዳ አላቸው። ይኸውልህ ፔንቴኮስታል መካኒሱን ከፔንቴኮስታል መለየት ብቻ አይደለም አጀንዳቸው። መካኒሱን ከመካኒሱ መለየት ይፈልጋሉ። የኢትዮጵያና የኦሮሞ ብለው ማለት ነው። ያው አንብብ እያልኩ ነው። ባይዘው አንተ የቤተ ክርስቲያኗ ማረጋገጫ ሰጪ ነህ ወይ ነው እኔ እያልኩ ያለው። ይህንን ነገር ወይ ልትነሳኝ ነው ወይ ማነህ? ወንጌላዊ አንድ ጀስት ያወራና ከዛ ያለውን ነገር በውስጥም ተገናኝተንም እናወራለን። ወንጌላዊ ዛሬ እዚህ ላይ አሁን እንዲህ እንደማመጥ አንድ ደቂቃ ስጡኝ። ይሄ ሴሽን ከዚህ በኋላ አይቀጥልም። ሙሌ በጣም ዊዝ ኦል ደ ሪስፔክት ዊዝ ኦል ደ ላቭ ሴሽኑን ታቆምልናለህ። እኔ ከተናገርኩ በኋላ ማለት ነው። ፈርዘር እኔ እኮ ከአንዳንዴ ዲስኮኔክት ላደርግ ነበር። በቃ ከብዶኝ ነው። እንዴት አድርጌ ታች የሚያዳምጡንም ሰዎች አእምሮውን ለመጠበቅ 1 ደቂቃ ነገርና እንጨርሳለን ማለት ነው። እዚህ ያለን ሁላችንም ኮንሰርንድ የሆን ስለ ቤተክርስቲያናችን የምናስብ ቤተክርስቲያናችንን የምንወድ አንዳንዶቻችን በተለያየ ደረጃ ቤተክርስቲያንን የምናገለግል ሰው አያችሁት። ኮሜንታተር ምን እንደሚል አብዱ ሰላም ከኤርሚያስ ጋር አውራ መካነ ኢየሱስን ማጥቃት አቁም። ስለ አንዱ ሲያወራ ኮንስትራክቲቭ እና ፖዚቲቭ በሆነ መንገድ ማውራት አለበት። አሁን ወደ ኋላ ዞረን ሪከርዲንግ እንደዛ በዚህ ገብቶ በዛ ወጥቶ እዚህ ገብቶ እንድንል አይደለም። አሁን እዚህ ላይ ዳኝነት ልንሰጥ አይደለም። ነገር ግን የእርስ በርሳችን መረጃ አለ፣ ስልኮቻችን አሉ፣ ኮሚኒኬት የምናደርግባቸው መንገዶች አሉ። አስተያየቶችና ሂሶች መስጠት የሚያስፈልግ ከሆነ እዛ በውስጥ አስተያየት እንሰጣጣለን፣ የምንተራረመውን እንተራረማለን። ቤተክርስቲያን ሰፊ ነች፣ ልቧ ሰፊ ነው። ሁሉም ልጆቿ ናቸው። አንዱ ከአንዱ የሚበልጥ ልጅ የለም። በአገልግሎት አንጻር የቤተክርስቲያን ሹመት ያላቸው ኦርዴንድ የሆኑ ሚኒስተሮች የምሰጣቸው ቦታና ሪስፔክት አለ። ምእመን በፕሪስትሁድ ኦፍ ኦል ብሊቨርስ እናምናለን። ስለዚህ በዛ መልኩ እንያዘው። ኢምፖርታንት በሆኑ ጉዳዮች ላይ መተራረምና ሂስ የምንሰጣጥ ከሆነ አይ ሃቭ ዩር አድሬስ ዩ ሃቭ ማይ ነምበር አይ ሃቭ ዩር ነምበር፣ እዛ ላይ እንወቃቀሳለን፣ እንወያያለን። ግን አሁን እዚህ እየተናገርነው ያለው ነገር እርስ በራሳችንንም የሚያንጽ ነገር አይደለም፣ ሌሎችንም የሚያንጽ ነገር አይደለም። ስለዚህ ከአንደበታችን ለሚወጣው ነገር እንጠንቀቅ። ሂሳችንን በቤታችን ማድረግ እንችላለን። እዚህ የመጣንበት ምክንያት እርስ በእርስ ለመታኮስ ሳይሆን ቴዎሎጂያችንን ሪፕሬዘንት ለማድረግ ነው። ቤተክርስቲያናችንን ሪፕሬዘንት ለማድረግ ነው። ወንጌልን ለመስራት ነው። በአስተምህሮታችንን አንድ ወንጌል ሲሰሩ ያያችሁ ሰዎች ካላችሁ አንድ የሉትራዊ ነኝ ብሎ የሚል እዚህ ቲክቶክ ላይ ያሉት ነው የምልህ፣ ቲክቶክ ላይ ያሉት እንጂ መሬቱ ላይ ያለችዋን አይደለም። ይኸውና ወንጌላዊ አብዱ ሰላም አሉ።
ከእስልምና ሃይማኖት ውስጥ ወጥቶ እግዚአብሔር አምላክ በብዙ ሞትና መከራ ውስጥ አሳልፎት ወንጌል እየሰራ ያለ ቤተክርስቲያኒቱን አይደለም እያልኩ ያሉት እዚህ ቲክቶክ ላይ ያሉት ሉትራውያንን ብለው የሚሉት አንድ ወንጌል ሲሰብኩ ያያቻቸው ሰዎች ካሉ ቪዲዮ ላኩልኝ። እስከ ዛሬውን ድረስ ነው የምልህ። አንድ የለም። አንድ ማለት አንድ ለዘር አታገኝም። ቤተክርስቲያኒቱን አይደለም ያልኩት፣ ልብ በሉ። ቤተክርስቲያኒቱ ውስጥማ አለ። ሚሽነሪዎች ትልካለች። ወንጌላውያኑ አሉ። ኦኬ አሉ። እነ ወንጌል አብዱሰላም እነ ወንጌላዊ ሁሴን በጣም ብዙዎች አሉ። እነ ወንጌላዊ አስተራይ እዚህ እንኳን ማለት ነው እኔም እንኳን ማቃቸው አሉ በምድሪቱ ላይ። እዚህ ቲክቶክ ላይ ግን ወንጌል ማለት የምስራች ነው አይደለ? ኦኬ ስለማን ነው? ስለ እግዚአብሔር ልጅ ነው። ሞቱና ትንሣኤውን ብሎ ማዳኝነቱ ለሕዝብ መመስከር ነው። እንዲህ ሲሰብክ ያያችሁት፣ ሲመሰክር ያያችሁት ሰዎች ጌታን እንዲቀበሉ ሲያደርጉ የተቀበሉትም ደግሞ በእውነተኛ ትምህርት እንዲጸኑ ሲያደርጉ ያያችሁት አንድ የሉትራዊ ነኝ ብሎ የሚል እዚህ ትክታክ ላይ ካለ እኔ በእውነት በአደባባይ ይቅርታ ጠይቃለሁ። አንድ ነው ያልኳችሁ። አንድ የእነሱ ስብከት መጥተው የሚሰብኩት ከራይን ወንዝ ማዶ የተወለደው ሉተርን ነው። ሁሉ ቀን ሉተር የሚሉ ሁሉ ቀን የሚያወሩት እሱ ነው። አንድ ነው ያልኩት። እናንተ ትታዘባላችሁ። በዓለም ዙሪያ ያላችሁ ሰዎች የእነዚህ ሰዎች አጀንዳቸው ወንጌል መስበክ አይደለም። ትምህርታችን እንዳናስተምር ተከለከለ ይላል። ብራዘር የኢትዮጵያ ወንጌላዊት መካኒስት ቤተክርስቲያን ቀደምት ቤተክርስቲያን ነች። ማንም ይከለክላት? ኤርሚያስ ትናንትና መጥቶ ነው። ማስተማር ትችላለህ። ትራዲሽናል አከብራለሁ። ማስተማር ትችላላችሁ። ወንጌል ስንሰብክ ነው ግን አቶ ወንጌል ላይ ስታላግጡ ነው የምናውቃችሁ። ወንጌል እንዳይሰበክ ለኦርቶዶክሳውያን ወንጌል መስበክ ብላስፌሚ ነው ያላችሁን። ብላስፌሚ ነው፣ ለኦርቶዶክሳውያን ወንጌል አይሰበክም ብሎ የሚል ድብቅ አቋም አላችሁ አንዳንዶቻችሁ። ከእናንተ የተነሳ ቤተክርስቲያን ውስጥ እንኳን ያሉትን አንዳንዶቹን አላምናቸውም። አንዳንዶቹን ያልኩት፣ አንዳንዶቹን ደግሞ የእግዚአብሔርን የመንግስቱን ወንጌል ስራ የሚሰሩ ይሄው እዚሁ እንኳን ያሉ ወንድሞችና እህቶች ሁሉ ጭምር ሳይቀር ይሰብካሉ። ሂዱ ንገሯቸው። ሄድ ኦፊስ ለዶክተር ላሊሴኔ ደውዬላቸው ነግሬያቸዋለሁ ያኔ። ኦኬ አዎ ሄድ ኦፊስ ደውዬ ማለት ነው ያልኩትንም ያላችሁትንም። ወንጌል ስንሰብክ አላለም። አሁን ደግሞ በስም እንኳን ራሱ እንኳ አይታወቁም እኮ ጥቂቶቹ ናቸው በስም የሚታወቁት። እውነት ወንጌል ስትሰብክ ወንጌል ሰብከ በጣም ብዙ ነፍሳት ወደ ክርስቶስ መንግስት እንዲጨመሩ እንትን አዝመራው ነጥቶ ስታጭድ እኮ አየን። ወሬ ነው የምታጭዱት ቁጭ ብለህ ወሬ። አንድ ሉትራዊ ነኝ ብሎ የሚል ሰው ከነሱ መካከል ማለት ነው ወንጌል ሲሰብክ ያያችሁ ሰዎች ካላችሁ ለሞት መድኃኒት ይፈለጋል። እዚህ ቲክቶክ ላይ ያሉትን ነው ያልኩት። ለሞት መድኃኒት ነው ያልኩት። በልምምዳችን ያ ምዕመኖች ለሚያነሱ ጥያቄ መልስ ለመስጠት ነው። ፐርፐዙ ያ ነው እንጂ ማንም ሰው ማንንም ሊያርቅ ሊገስጽ አይደለም። ሚዲያ ላይ መጣ ነው። ስለዚህ በዛ መልኩ ወደኛው ሁላችንም ድክመት ሊኖረን ይችላል። የራሳችን አንድ ነገር ብቻ ልጠይቅህ አባልነት እነሱ ናቸው እንደ ሰጥቶኝ የሚነሱኝ በየቀኑ በየጊዜ የሚደረግ ዘመቻ የዚህ ቸርች አባል አይደለም ይሉኛል። ምንድን ናቸው እነሱ? እኔ አልገባኝም እኮ ሶፋሩቃት ይህን ነው እነሱን ሊመድቡኝና ሊያነሱኝ የሚችሉት። እስኪ እሱን አስረዱኝ። እንዴ አባልነት እኮ ማንም አይሰጥህም፣ ማንም አይከለክልህም። አባልነት ማንም አይሰጥህም። ምንድን ነው ታዲያ በየቀኑ አይደለም እያሉ እዚህ ላይ አንተ የምታውቀውን እውነት ለምን ትጠይቃለህ? ከሌላ ሰው እኮ መጠየቅ የለብህ። ማረጋገጫው እኮ ከግለሰብ አይደለም የምታገኘው ነው። አባልነትህን የሰጠች ቤተክርስቲያን ነች። ከግለሰብ ማግኘት እኮ አይጠበቅብህም ይሄንን መልስ። ምክንያቱም ትኩረት እኮ የዚህ ቤተክርስቲያን ልጅ አይደለም ብሎ ነው የሚያወሩት። ምንድን ነው እሱ? አልገባኝም። እስኪ ያስረዱኝ። የዚህ ቤተክርስቲያን ልጅ መሆን ለነሱ ማጎብደድ አለብኝ ብለህ ነው የምታስበው አንተ? በፍጹም ማንም ሰው ለማንም ማጎብደድ አይገባውም። ይሄ ፍሪ ፕላትፎርም ነው፣ ነፃ ፕላትፎርም ነው። ሁላችንም ቤተክርስቲያናችንን ስለወደድና ኮንሰርንድ ስለሆንን ነው እዚህ የመጣ ነው። ስለዚህ ማንም ሰው ምዕመንነትን አባልነትን አጽዳቂ ራሳቸውን የቤተክርስቲያን የበላይ ጠባቂ አድርጎ የሚያስቀምጡት ራሳቸውን የቤተክርስቲያን የበላይ ጠባቂ አደረጉ እኮ
የነሱ የበላይ ጠባቂ እኮ ራሳቸው ሾሙ። በእነሱ በኩል ገብተን በእነሱ በኩል የምንወጣ ያደረጉት እኮ። ሀሳብ ገብቶኛል። ወንጌላ የእነሱ ሀሳብ እዚህ ላይ ፕሬዘንስ ሲደረግ አንዳንድ ነገሮች ከኮንፌሽን አንጻር ከአስተምሮ አንጻር የምናደርገውን ንግግር በሌሎች ቤቶች ፖዚቲቭሊ ፐርሲቭ እንዳንደረግ የሚሰጡ አስተያየቶች እያደረጉን ነው። ስለዚህ ያ ደግሞ ለአገልግሎታችን እንቅፋት እየሆነ ነው። ስለዚህ ምን አገልግሎት አላችሁ እና እዚህ ሶሻል ሚዲያ ላይ ምን አገልግሎት አላችሁ? ወይ ወገኖች በመድኃኒዓለም ምን አገልግሎት አላችሁና? ሲጀምር አገልግሎት ይሄ ነው እንዴ? ቤተክርስቲያኒቱ እውነት የሚሽናውያን ስራ እንድትሰሩ ልካችሁ ነው? ለአንድ ነፍስ ወንጌል ነግራችሁ ያ ሰው ከድቅድቅ ጨለማ ወደሚደነቅ ብርሃን እንዲመጣ በክርስቶስ እንዲያምን በእምነት በጸጋ ብቻ ብሎ የሚለውን ትሰብካላችሁ እንዴ እናንተ? የለም እኮ ደግሞ ስራችን እንዳይበላሽ ነው ይላል። ምን ስራ አላችሁ? እኔ አላይም ሶሻል ሚዲያ ላይ መሬት ላይ እየሰራችሁ ሊሆን ይችላል። በቤተክርስቲያን ምንድነው ስራችሁ? ጠይቋቸው ወንድሞች ናቸው። ምንድነው ስራቸው? ሲሰብኩ አናይም፣ ሲያስተምሩም አናይም። ከኦርቶዶክስና ከኮፕቲክ ከኦኒል ጂሰስ ጋር ሆነው ከካቶሊክ ጋር ሆነው ቁጭ ብለው ወሬ ሲቀዱ ሲሰፉ ነው የሚውሉት። መካነ ኢየሱስ የኛ እንዳልሆነች አድርገው ስማቸው ሉተር ለፔንቴኮስታሉ ምኑ ነው አሉ። ተሸክማችሁት ዙሩ ብያለሁ። አሁንም ደግመዋለሁ። ተሸክመው ዙሩ ሉተርን። በቃ የፔንቴኮስታሉ አይደለም አልከን፣ እናንተ ናችሁ አይደል ከለከላችሁት? ኦኬ ተሸክመው ዙሩ። ኢየሱስን አትንካብኝ። ደሜን በሲሪንጅ መጠህ ልጠጣው ትችላለህ እንጂ እስከዛ ድረስ እጋፈጣለሁ። ኢየሱስን አትንካ፣ ወንጌልን አትንኩ። ወንጌል ይሰራበት፣ ኢየሱስ ይነገር ብያለሁ። አሁንም እላለሁም አሁንም ኢየሱስን ከነካ ወንጌሉን ከነካ ሉተር የኛ ነው ማለት ትችላለህ። እኔ የኔም ነው ብዬ ነው የማምነው፣ እንዳንድ ፔንቴኮስታል እንዳንድ ወንጌል አማኝ ማለት ነው። አይደለም እኮ አሉን። የእናንተ አይደለም ምን አገባችሁና ሉተር ለፔንቴኮስታሉ ምኑ ነው አሉን። ሉተራውያን የተሰኛችሁ ወገኖቻችን በክርስቶስ ክርስቲያን መሆን ቀርቶ ሉተራውያን ማፈሪያ። እናንተን እነዚያ የእምነት አባቶች መካነ ኢየሱስ ተወለዱን ብላችሁ ስትሉ ለክርስቶስ ኢየሱስ ወንጌል ተሰውተው ያለፉ ማለት ነው። በየጫካው በየበራው በየዱሩ እየተንከራተቱ ወንጌልን የሰበኩ ማለት ነው። የእነሱ ልጆች ነን ብላችሁ ስትል እዚህ መጥተህ በማያምኑ ሰዎች ፊት እንደዚህ ትናጫለህ። እርስ በርስ እንኳን ወንጌላያችሁን እንኳን ራሱ አታክብሮ፣ ሪስፔክት የላችሁም። እኔ ነኝ የቀዳኋችሁ፣ እያንዳንዱን የሰማኋችሁ። እንኳንም አልተኛው ዛሬ ብዙ ጊዜ እኔ ሰዓቴ ከየትኛውም ዓለም ስለሚለይ ነው ያለሁበት። በምተኛ ሰዓት ነው ሀገሩ የሚተራምሰው። ስራችንን አበላሸብን አላለውም። ስራችሁማ በኋላ እኮ ተገለጠ። የኦሮሞና የኢትዮጵያ መካነ ኢየሱስ እያልክ እንደ ባለፈው እንደገና ልታደባደብ አይደል? ልታጣለ ፍርድ ቤት ልታቆም ያለፈው ቁርሾ ገና ከውስጣችሁ አልወጣም። አንዳንዶቻችሁ ለቤተ ክርስቲያኒቱ ስራ ልትሆኑ ማለት ነው። እንደሆነ ስህተቶች ሲኖሩ በግልም በውስጥም እንደሚያርም በመስባኳ ላይ ቆሞ የቤተ ክርስቲያኒቱን ቴዎሎጂና ዶክትሪን ሪፕሬዘንት እንደሚያደርግ ሰው እንደው የጸጋ ልብ ማሳየቱ አስፈላጊ ነው እና ከዛ አንግል አንጻር ያነሱት ኮንሰርን ነው። ከዚህ በኋላ አስተያየት ማንም ሰው እንዳይሰጥ ኢዮሲ እዚች ላይ ይጨምርና አስፈላጊ ከሆነ ከዚህ እንደወረድን ወደ ግሩፓችን ወደ ቴሌግራም ግሩፓችን ተመልሰን የቀረውን ውይይት መወያየት እንችላለን። ስለዚህ ኤክስፓንድ አናድርግ፣ ከዚህ በላይ ሀሳብ አንጨምር። ፕሊዝ ዮሴ ቀጥል። ጀስት አመሰግናለሁ። እና እንዳልከው ብናደርግ ጥሩ ነው። በውስጥ መስመር እናወራለን። የእነ አቤላን ስጋት እኔ ማለት መጋራው አለ። ወንጌላዊ አብዱሰላም በሚመለከት እንደው የተለየ ሀሳብ ለማስቀመጥ ሳይሆን ከሱም ከሚያነሱ ሀሳብ የምጋራው ነገር በእርግጥ ይኖራል። ነገር ግን አሁን ምንድነው ሁለት ነገሮች ናቸው
አባልነት መንሳትና መስጠት ማንም እንደማይችል ሁሉ አባልነት መንሳትና መስጠት አይችልም እንዳለ ሁሉ እኛም ደግሞ አባልነትን መንሳትና መስጠት ደግሞ አይገባንም። አሁን የምለው ነገር ግልጽ ከሆነ አብዱሰላም ለምሳሌ ትናንትና በነበረ የላይ ውይይት ከዛ ቀደም በነበሩ የላይ ውይይቶች ወንጌላዊ በሉትራ ያስተምሩ ዙሪያ እየደከመ ያሉ ወንድሞች እዚህ ቲክቶክ ላይ መካነ ኢየሱስን የማይወክሉና ተልእኮ ሌላ ተልእኮ እንዳላቸው እና ቤተክርስቲያኒቱንም አስተምሮ እንደማያውቁ በተደጋጋሚ እንደዚህ አይነት ሀሳቦችን ስትሰነዝር ነበረ ወንጌላዊ። ይሄ ትክክል ነው ብዬ አላስብም። እነሱ ሊነሱኝ አይገባም እንደምትለው ሁሉ ተሳይድን በኩል ጥንቃቄ ልታደርግ ይገባል። አንተ የቤተክርስቲያኒቱ አባል አይደለህም ልትሆን አይገባም የሚል ስቴትመንት ካለ ልክ ነው ብዬ ነው ያላምነው። ፐርሰናል የሚስተካከል የሚታረም ነገር ሊኖር ይችላል፣ ውስጥ ልናወራ እንችላለን። ነገር ግን እኔ ኤንፋሲስ አድርጌ መውራት የምፈልገው አንተ በምትቃወምበት ልክ ተቃወሙኝ በምትለው ልክ አንተም ደግሞ እየተቃወምክ ነው ያለው እና ሜቶዶሎጂህ ልክ አይደለም የሚል ሀሳብ ነው ያለው። ከዚህ ቀደም የእናንተን በግል አውርተናል። በጣም ብዙ ዋጋ የከፈልክ ሰው መሆንን አውቃለሁ። ይህንን እግዚአብሔር ጸጋ ስላስቻለ ጌታ አመሰግናለሁ። እና ወንድማችን እኔ ብዙ ማለት እዚህ ላይ አልችልም። ነገር ግን ጥንቃቄ ልታደርግ ይገባል ብዬ አስባለሁ። የምትገባባቸው ቤቶች የመካነ ኢየሱስ ቤተክርስቲያንን ከፍ ዝቅ አድርገው የሚሳደቡ የሚዘልፉ ያለ እረፍት ሰዎችን ቢሊትን የሚያደርጉ የሚዘለዝሉ ሰዎች ጋር ገብቶ ኢዮስያስ እችን ንግግር እኔ ፊት ቀርበ ብታወራ ደስ ባላይ ነበረ። ኢንቫይት አድርጌ ነበረ በሁለት ጉዳይ፣ አንደኛውን በዚህ ባልከው ማለት ነው። ሁለተኛ ሶላ ስክሪፕቸር አይደለን እኔም አንተም አይደል የማርያምን ዘላለማዊ ድንግልና መተህ በብሉይ ኪዳንና በአዲስ ኪዳን በመጽሐፍ ቅዱስ ብቻ ማለት ነው ምንም አርቲክል ስኮላሮች አባቶች ብለህ ብጠራ አፍንጫ ላይ ነው የምወረውረው። ሶላ ስክሪፕቸር አይደል መጽሐፍ ቅዱስ ብቻ አይደል የማርያምን ዘላለማዊ ድንግልና የምትቀበል ከሆነ እኔ ዲቤት ጥሪ አቅርቤልሃለሁ በሁለቱ። አንደኛው በዚህ እኔ መካነ ኢየሱስን የሚዘለዘልበት ቤት ነው ብለህ አይደል ያልከው? እየሰማ ስለሆነ ማለት ነው። ወይ አንተም ቢካልክ ሌሎቹ እንኳን ገብተው ራሱ ካወሩ መልካም ነበረ። ሶላ ስክሪፕቸር ብቻ ነው አይደል ነን አይደል? አዎ። አምስቱ ፒላሮቻችን እንስማማባቸዋለን አይደል? አዎ። የማርያምን ዘላለማዊ ድንግልና እናና በመጽሐፍ ቅዱስ አረጋግጥልኝ እኔ ፊት ቆመህ። ያው የምስራቁ በር እያልክ ልትጣራ ካልሆነ በስተቀር ከኦርቶዶክስ የለቃቀማችሁት ነገር ካልሆነ በስተቀር ማለት ነው። ቤተክርስቲያን አትሊስት ያለበትም ቤተክርስቲያን እዛ ተቀምጠ ባለበት ሁኔታ በዚህ አይነት መንገድ ሲያነሱ እርምት መስጠት ነበረብህ። በብዙ መንገድ እኔ ጠርዝ መስመር የሳተ ነገር ነው ሳይ ነበረው እና እንደዛ ባይሆን ጥሩ ነው። በውስጥ መስመር ግን ሌላውን እናወራለን። ይህ ይፋዊ እና ጋዳይ ስለሆነ ነው። ይህ ነገር ብታስተካክልና ከኛ ጋርም አብረህ ቆመህ ብትሰራ እኔ ደስታዬ ነው። በኔ በኩል በጣም ታስፈልገናለህ። አንተ ጋር ብዙ ጠቃሚ ነገር አለ ብዬ አምናለሁ። ስለዚህ እንደ ወንድማችን ነው ልናይ የሚገባው፣ ግዴታችንም ነው ብዬ ነው ማምነው። ማንም የአንተን አባልነት ሊነሳም ይችላል ብያለሁ። ነገር ግን የተነሳው ነገር ቅድም እንደተናገርኩት ነው። እሱ ጥንቃቄ ይጠይቃል። እዛ ላይ በጣም እኔ ክፍተት እንዳለ የምረዳውና እንደዚህ ብናሳርገው በውስጥ መስመር ብናወራው ብዙ የምናበስለው ነገር እንዳለ ይሰማኛል። እንደዛ ብናደርገው ለማለት ነው። ታስታውስ እንደሆነ ወደ ቲክቶክ አንተ እንደመጣ አውርቼ ነበረ።
ከሌሎች ጋር የነበረውን ጠብ ስትፈታ እዚህ ላይ እኔ ተጨማሪ ሸክም አልሆንብህም ያልኩ ቀን ታስታውሳለህ ዮሴ? የኔን ከነሱ ጋር በሌላ መንገድ እናውራ፣ ግን ከሌሎች ጋር ጨርስ ብዬ ከሌሎች ጋር ያለውን ጉዳይ እንድትጨርስ ራሱ በብዙ አንተን ከመደገፍ አንጻር አንተ ላይ ሌላ ሸክም ላለመሆን ዝም ያልኩ ሰው ነኝ። ግን አደገኛ አካሄዱ አልቆመም። የቤተ ክርስቲያኒቱ አባልነትን ሊነሱኝ የማይደረግ ትግልና በየቀኑ የማይደረግ ስድብ የለም እኔ ላይ። እነዛ ስድቦች ሰዎች እየቀዱ ሁሉ ይልኩልኛል። በጣም ብዙ ማስረጃዎች አሉኝ። በግል ታርጌት አድርጎ እኔ ላይ ነው የሚሰሩት። ቲሙ ከጀርባው ስታይ ማነው ከፊቱ ስታይ መጽሐፍ ቅዱስን የያዘ ወይም ደግሞ ሉተራዊ ሃይማኖትን የሚያንቀሳቀስ ይመስላል። ግን የጀርባ ያለው የግል ዘመቻ እኔ ላይ የሚያደርጉት ታርጌቱ ምንድን ነው ስል እዚህ ላይ የእነሱ አለቃ የሆነ ዳዊት እንዲህ ብሎ ተናግሯል። የኦሮሞ ቤተክርስቲያን ነው ወይስ የኢትዮጵያ ቤተክርስቲያን መካነ ኢየሱስ አለኝ። የትኛው የኦሮሞ ቤተክርስቲያን ነው ኢትዮጵያ ውስጥ ያለ አንተ የምታውቀው? እነዚህ ሰዎች አደገኛ ፖለቲካቸውና ጸረ አብዱሰላም አቋምን ያራመዱበት መንገድ ነው ብዬ ነው የማስበው ነኝ። ኢዮስያስና ግብረ አበሮቹ አጠቃላይ እነዚህ ሉተራውያንን ብለው የሚሉት በሙሉ ከጥቂቶቹ በስተቀር ምናልባት እዚህ ጋር ወንጌላዊ ስላለ ማለት ነው፣ በሙሉ አጀንዳቸው ይሄ ነው። የኦሮሞ መካነ ኢየሱስ እና የኢትዮጵያ መካነ ኢየሱስ ብለው ከፍለው ቤተክርስቲያኒቱንም ሊበትኑ ማለት ነው። ከፔንቴኮስታሉ መነጠል በመጀመሪያ፣ ከዛስ እዚህ ሶሻል ሚዲያ ላይ በሚያወሩት መርዛም ነገር መካነ ኢየሱስን የኦሮሞና የአማራ የኢትዮጵያና የአዲስ አበባ ብሎ ለመለየት ማለት ነው። ይሄ ነው አጀንዳቸው። ይሄ ነው። ይኸው በራሳቸው በወንጌላዊው አፍ ከተኛቴ በፊት ማለት ነው። የመድኃኔዓለም ባሪያ በደንብ ሰምቻችኋለሁ። የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን የኔ ቤተክርስቲያን ናት። ኤርሚያስ አጠፋው ለተባልኩት ነገር 1 2 3 4 ብሎ ለሚያሳየኝ የተናገርኩትን አውቃለሁ። ለሚያሳየኝ ራሱ ደቂቃ እንኳን አልፈጅም። አደባባይ ነው ይቅርታ የምጠይቀው። አደባባይ እኔ ክርስቶስ ልጅ ነኝ። አደባባይ ማለት ነው። በጥምቀት ጉዳይ የተናገርኩት አለ። አቋሚ ነው። መጽሐፍ ቅዱስን እዚህ ላይ የሚያሳየኝ ካለ ሀሳቤን አነሳለሁ። የህፃናትን ጥምቀት በቃ እሱም ደግሞ መካነ ኢየሱስን ብቻ አይደለም የተናገርኩት፣ ኦርቶዶክስንም ካቶሊክንም የተናገርኩት። ኦኬ። አዎ። ስለዚህ እናንተ መታችሁ ሁሉም መጥቶ ኤርሚያስ የምትሉት አንድ ነግሬ ዓመት ሙሉ ታምጣለህ ወይ ደግሞ ወር ሙሉ ትቀመጣላችሁ። የምነግርህ እኛ ወንጌላውያንን ይህን ተናግሬ ለአገልጋዮች ልስጥ በሙሉ እስካሁን አቆይቻቸዋለሁ። እኛ ወንጌላውያን አማኞች ነን አይደል? ነን አይደል? ይሄ የበላያችን ነው። ሁላችን እዚህ ስር ነን ያለ ይወርዳል። ወንጌላዊ ሴልስ ቢሆን ይወርዳል። ኤርሚያስስ ቢሆን ይወርዳል። እዚህ ነው የምትገባው። ባለስልጣኑ የእግዚአብሔር ቃል ነው። አለቀ። የማዕዘኑ ድንጋይ ክርስቶስ ነው። የሚሰበከው ክርስቶስ ነው። ኦኬ። ለሰው ልጆች የሚያስፈልገው ክርስቶስ ነው። ኢየሱስ ጌታ ነው። ኢየሱስ ያድናል። የኛ ቤት የኛ ህይወት ድምቀታችን የሁሉ ቀን የምስራቻችን ነው። ኦኬ። የሁሉ ቀን የመካነ ኢየሱስ የሁሉ ቀን የምስራቿ ነው። ምስባኳ ላይ አቡነ እንትና የሚባል ሰው አይደለም ሰብከው ለሱ ምን እነግረዋለሁ? ኢየሱስን ልንሰብክ እንጂ የወጣ ነው ብራዘርዬ። ሉተር እያልክ ልትሞት ነው እንዴ? ልትሞቱ ነው ወይ ወንድሞቼ ናቶቼ? የኢየሱስ መምጣት እውነት ነው። የጌታ መምጣት እውነት ነው። ከአሁን ይፈነዳል እየተባለ ባለበት ሳለ
ተራ ሰውዬ ነው የቤተክርስቲያን አባት። ፋክት። ኢየሱስ ግን ባለ ያለውን ስናገር ቃለ ሕይወት ድረሺ ኡኡበይ ደግሞ የሆነውን ብነካ ደግሞ ሌሎቹ ይነሳሉ ማለት ነው። ስለዚህ አንተ እንደ ሎተሪ ትኬት ስንፍቃችሁ አንዳንድ ሉተራውያን ሉተርን ድብና አድርገህ ታመልከዋለህ ማለት ነው። በእውነት ነው የምልህ። እንደ ድሮ ቤቴ ዕጣን ባታጥንለትም በረከታቸው ይደርብን ምናምን ነገር ብለህ ባትልም ለስዕሉ ባታፈነድድም በውስጥህ ግን እንደዛ ነው ማለት ነው። እንደ ቤተክርስቲያን እኔ ሉተር ነው። ተሰብስበውም እኮ ጥሩ ነበር። በዩኒፎርም መታው ችግር የለውም። ዩኒፎርሙ ጠብቆ መለበሳቸው ምንም ክፋት የለም። ጌታ ነው ብላችሁ እንዳትሉ ልጆቼ አደራ ተጠንቀቁ። በላይ የላከቻቸው እስኪመስል ድረስ ቤተክርስቲያኒቱ ግን እንደዛ አትልም። ይኸው ሁለት ወንጌላውያን ያሉ ወንጌላዊ ሴና ወንጌላዊ አብዱ ሰላም፣ ሌሎቹ አገልጋዮች ሁሉ በስም ማቃቸው በአካል ማቃቸው። ቤተክርስቲያኒቱን አቃታለሁ። ምስባኳ ኢየሱስ ነው። ኢየሱስ ይመጣል ነው። ኢየሱስ ጌታ ነው ነው። ኢየሱስ ያድናል ነው። የእሷ ልጅ ነኝ ብለህ መተህ ደግሞ አንዳንዶቻችሁ ትመጡና ከየት ነህ ብዬ ስል እኔ የመካነ ኢየሱስ ልጅ ነኝ። የመካነ ኢየሱስ ልጅ የሚባል የለም። እኔ ከሙሉ ወንጌል ነኝ። እኔ ሙሉ ወንጌል ልጅ ነኝ ይላል። የሙሉ ወንጌል የሚባል ልጅ የለም። 4 ነጥብ። እኔ የቃለ ሕይወት ልጅ ነኝ ይላል። የቃለ ሕይወት ቤተክርስቲያን የሚባል ልጅ የለም። ኦኬ፣ ታዲያ ምንድን ማለት ያለብህ? እኔ ከወንጌል አማኝ ነኝ። ኦኬ፣ የትኛው አጥቢያ ቤተክርስቲያን ነህ ብዬ ስል በመካነ ኢየሱስ ቤተክርስቲያን ስርዓት ጌታን አመልካለሁ። የማን ልጅ ነህ? የክርስቶስ። አለቅ። ኤርሚያስ ከየት ነህ? እኔ የጉባኤ እግዚአብሔር ልጅ ነኝ ብዬ ብል ማፈሪያ። እኔ የጉባኤ እግዚአብሔር ልጅ አይደለሁም። እኔ ኢየሱስ ልጅ ነኝ። የክርስቶስ ልጁ ነኝ። አለቀ። በጉባኤ እግዚአብሔር ቤተክርስቲያን ኢትዮጵያ ውስጥ በነበርኩበት ሳለ ጌታን አመልካለሁ። በመካነ ኢየሱስ ቤተክርስቲያን ስርዓት ጌታን ታመልካለህ። በሙሉ ወንጌል ስርዓት ቤተክርስቲያን ስርዓት ጌታን ታመልካለህ። አለቀ። ሪፎርሜሽን በሪፎርሜሽን ስርዓት ጌታን ታመልካለህ። ሉትራዊ በሉትራውያን ትራዲሽን ጌታን ታመልካለህ። አለቀ። ግን የማን ልጅ ነህ? የኢየሱስ። ይሄ ወንጌላውያኑ አሉ እዚህ ሙሉ ወንጌላዊ ጠይቀው የመካነ ኢየሱስ ልጅ ነኝ ብሎ ካለኝ ምን ማለት ነው? ይሄ የመካነ ኢየሱስ ልጅ ነኝ። የመካነ ኢየሱስ ልጆች አላት እንዴ? የክርስቶስ ልጆች ናቸው የመካነ ኢየሱስ ልጆች በሙሉ። የሚናገሩትን እንኳን የማያውቁ ማለት ነው። የቃለ ሕይወት ልጅ ነኝ ይለኛል። ቃለ ሕይወት ልጅ የላትም ብራዘር። ቃለ ሕይወት ውስጥ ያሉ አብያተ ክርስቲያናት በሙሉ እዚያ ያሉት በሙሉ በአካሉ ላይ ያሉ ብልቶች የክርስቶስ ናቸው። አባታችን ስንት ነው? አንድ ነው። አባትነት ከሚሰየምበት ከአብ ፊት እንበረከካለሁ ነው ያለው። አለቀ። መካነ ኢየሱስ አባት አይደለም። ቃለ ሕይወት አባት አይደለም። አባታችን እግዚአብሔር ነው። እና ሁለተኛ እንዳይለመዳችሁ ጴንጤዎች ትመጣና ማለት ነው የእኔ የቃለ ሕይወት ልጅ ነኝ ነው የክርስቶስ ልጅ ነኝ። በቃለ ሕይወት ቤተክርስቲያን ስርዓት ጌታን አመልካለሁ። እዛ በአባልነት ታቅፌ በማህበረ ምዕመናን ታቅፌ አለው ነው የሚባለው በመካነ ኢየሱስ። እንዴ እኔ መጥቼ ትናንትና አላስተምርህ? እንደ አንተ በጌታ ቤት ነው ተወልጄ ያደግኩት። እናትህ መድረኩ ላይ ለምን አመጣ አትወልድህም? ትናንትና መጥተው ከእስልምና ሃይማኖት እኔ ከኦርቶዶክስ ከቅስና መተን እንገረህ እንዴ? አባል ነኝ ማለት ትችላለህ። የመካነ ኢየሱስ ልጅ ነኝ ብሎ ሲል እኔ ሳቄን ያመጣዋል። መካነ ኢየሱስ እንደወለደችው አድርጎ ማለት ነው። መካነ ኢየሱስ ወልዳ እንኳን ከሆነ የወለደችው በወንጌል እውነት ነው። የወለደ ማን ነው? ከማይጠፋው ዘር
በእውነት ቃል አስቦ ወለደን የተባለ አንድ ወላጅ ብቻ ነው ያለን፣ እሱም የጌታችን የኢየሱስ ክርስቶስ አምላክና አባት ስሙ ለዘላለም ይቀደስ። ቅዱስ እግዚአብሔር አብ በልጁ በኢየሱስ ክርስቶስ እናምን ወልዶናል። አለቅ። እኔ እኮ የእግዚአብሔር ልጆች ብዬ እኮ አምኜ ነው ለካ። ቴንኪው። ግን ካላችሁ ብትመጡ ደስ ይለኝ ነበረ። አልመጣችሁ። ለእንግዶች ጊዜ ልስጥ፣ ለወንጌላዊ አብዱሰላም ጊዜ ልስጠው። ከዛ ወንጌላዊ ሁሴን አለ፣ ብርክዬ፣ እንደዚህ ነቤካ፣ ሚኪ፣ እነዚህ አውርተን ሌሎቻችሁም ሰጣችኋለሁ። ወንጌላዊ አብዱሰላም እንኳን ደህና መጣ። ሰላም ብለናል። እንዴት ነህ ኤርሚ? ደህና ነኝ ጌታ ይመስገን። ጌታ ቢሮ ነኝ እኮ ገና ቤት አትግባ። አይ እሱ ችግር የለውም። ለምን መሰለህ ሰውን ሁሉ በቦታው ሄደ አንዳንዴ ስትነግረውም ጥሩ ነው። ምንድን ነው ከኤርሚ የሚለየኝ ከሆነ ክርስትና ወይም ደግሞ እዚህ ላይ ካሉ ከአንዱ ነጥሎ ከነውስጤን ጋር የሚነጥለኝ ከሆነ ክርስትና ምን ያደርግልኛል? ከጫትራ ከመምጣቴ በምን ይለያል? ሌላውን በመጥላት ሌላውን በመግፋት ሌሎችን በመናቅ ላይ የሚመሰረት ከሆነ እምነቴ ያ እምነት ለኔ እምነቴ መሆን አይችልም። ምክንያቱም ኢየሱስ ከጫትራ ሲጠራን የጠራን ወደ ወንጌል ነው። ወንጌል ተራ ስትመጣ ደግሞ የዛ አይነት ላይፍ ስታይል ነው መከተል ያለብህ። እሱም ምንድነው ሰዎች ቢገፉ እንኳን እየወደድክ አብሮ መኖር። አሁን እውነት ለመናገር ከወንጌላውያን ጋር ከተለያዩ ጋር ኖር ያለው አንድም ቀን በአስተምሮዬ ላይ ጥያቄ ያነሳ ይሄን በማመን ስህተት ነው ያለኝ ሰው እስከዛሬ ገጥሞኝ አያውቅም። እኔ ፊት ለፊት አንዱን ልንገርህ፣ ከማመኔ በፊት ጀምሮ ከወንጌላውያን ጋር ልዩ ልዩ ህብረቶች ነበሩኝ። በተለይ እኔ አወዳይ ስለነበርኩኝ አማኝ ስለሌለ ከሐረር እየተመላለሱ ልጆች ይመሰክሩልኛል። ከዛ ጊዜ ጀምሮ ከወንጌላውያን ጋር ባለኝ ህብረት ላይ ወደ መካነ ኢየሱስ ከመምጣቴ በፊትም ማለቴ ነው ያየሁት ነገር ሰው በክርስቶስ ኢየሱስ አንድ ነው ሲባል ነው። አሁንም ደግሞ ስመጣ ይሄንኑ አቋም ነው በቤተ ክርስቲያን ውስጥ የሰማው። ግን ትምህርቴን ስላስተማርኩ እዚህ ላይ የጠላኝ፣ ትምህርቴን ስላስተማርኩ የሰደበኝ፣ ትምህርቴን ስላስተማርኩ የገፋኝ እስከዛሬ ገጥሞኝ አያውቅም። ሁሌ አንዱ ከባዱ ፖለቲካ ምንድን ነው? ትምህርታችንን ማስተማር ስንጀምር ቁጣው ጀመረ ይላሉ። እሺ ትምህርትህን ስታስተምር ይሄ ትምህርት ትክክል አይደለምና አቁም ያለ አለ ወይ ስትል ማስረጃ የለም። ወደ እንትኑ ስንመለስ ማታ አንተ ጋር በመቆየቴ እኔ በጣም ደስተኛ ነኝ። ለምንድን ነው ደስተኛ የምሆነው? ከወንድሜ ጋር ስለሚመለከተው ቤተክርስቲያን ስለሚመለከተን ቤተክርስቲያንና ጉዳይ ነው ያወራን። ይሄኛው አሁን ብቻ አይደለም ወደፊትም እየቀጠለ እያወራን የምንሄድ ነው። ዛሬ ላይ ብቻ ጀምሮ ዛሬ ላይ ብቻ የቆመም አይደለም። ይሄንን በዚህ መልክ እረዳለሁ። ዛሬ ጀምሮ ዛሬ ከቆመ ትክክል አይደለም። እዛ ለምን ገባ የሚለኝ ካለ እዛ የመግባቴ ምክንያት ማንም ሊጠይቀኝ አይችልም። ደግሞም እንደማይጠይቁኝ እርግጠኛ ነኝ። ሊጠይቀኝ የሚችል መሪ እንኳን አይኖርም። መሪ የኔን